ሰላም ሰላም፣ እንዴት ናችሁ? ውድ የዚህ ፕሮግራም ተከታታዮች በሙሉ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ አንድ ትልቅ የሆነ ግሎባል ቢዝነስ ሾው ፕሮግራም ላይ የተገናኘ ነው ማለት ነው። እዚህ ውስጥ እንግዲህ ብዙ የምናያቸው ነገሮች አሉ። ስፔሻሊ ደግሞ ራሳችንን የምናሳድግበት ኢኮኖሚካሊም፣ ፐርሰናሊም፣ ቴክኖሎጂካሊም ራሳችንን ዲቨሎፕ ማድረግ የምንችልበት ግሎባል ቢዝነስ ጋር ነው አብረን የምንቆየው ማለት ነው። አብራችሁ የምንቆየው ደግሞ እኔ ናትናኤል እባላለሁ ፍሮም አዲስ አበባ ማለት ነው። ስለ ቢዝነሱ ደግሞ ራሱን የቻለ የተዘጋጀ ዶክመንት ወይም ደግሞ ፒፒቲ አለ። እሱም ፒፒቲ ሸር አድርጋችሁ ነው እንግዲህ አብራችሁ የምቆየው ማለት ነው። አይ ቲንክ ፒፒቲም በትክክል ይታያል፣ ድምፄም በትክክል ይመጣል ብዬ አስባለሁ ማለት ነው። እዚህ ጋር እንግዲህ የምታዩት ቢዝነስ ፕሬዘንቴሽን ይላል። ቢዝነስ ብዙ ጊዜ ስፔሻሊ ግሎባል ኦር ደግሞ ዲጂታል ላይ የተመሰረተ ቢዝነስ ነው እዚህ ጋር ማሳያችሁ። ዲጂታል ላይ ያለ ቢዝነስ ደግሞ 100% ሞባይል ቤዝድ ነው ኦር ደግሞ ሞባይላችንን ተጠቅመን የምንሰራው ስራ ነው ማለት ነው። ቢዝነሱ ጋር ከምናያቸው አዳዲስ ወይም ደግሞ ቶፕ ቴክኖሎጂ ትሬንድ የምንላቸው አሉ። ግሎባል የምንጠቀማቸው አዳዲስ ሲሆኑ ምናልባት ለአንዳንዶቻችን ፋሚሊያር፣ ለአንዳንዶቻችን ደግሞ አዲስ የሆኑብን ወርዶች አሉ። እነዚህ ምንድን ናቸው? ዌብ3 ቴክኖሎጂ፣ የሜታቨርስ ቴክኖሎጂ፣ ክሪፕቶ፣ ብሎክቼን ኤንድ ኤንኤፍቲ የሚባሉ ቴክኖሎጂዎች አሉ። እንግዲህ ያናናቸውን ስንመለከት ምናልባት ብዙ ደቂቃ የሚፈጁ ናቸው፣ ግን ሃይላይታቸውን ሳወራቸው ዌብ3 ሲባል ብዙ ጊዜ የአንድ ካምፓኒ ድረገጽ ወይም ደግሞ ዌብሳይት የምንላቸው አሉ አይደለ? www እያለ የምንጽፋቸውና 3 ደብሊዎች ወርልድ ዋይድ ዌብ ማለት ናቸው ሲተነተኑ ማለት ነው። እና የመጨረሻዋ ደብሊው ዌብ ነው የምትባል። ዌብ 1፣ ዌብ 2፣ ዌብ 3 ተብሎ ይከፈላሉ። ዌብ 1 ማለት ኢንተርኔት እንደመጣ ጀምሮ የነበረ ስፔሻል ደግሞ ከ1993 ጀምሮ ነው ዊኪፒዲያ የሚባለው ካምፓኒ ዞት የመጡት የስታቲክ የሆነ ኢንፎርሜሽን የምናገኝበት። ስታቲክ ኢንፎርሜሽን ማለት እኛ ኮሜንት አድርገን የማንቀይረው ከማንበብ ውጭ ሌላ ማንሰራው ማለት ነው። ዛት ሚንስ ሪድ እናደርጋለን፣ ነገር ግን ራይት ማድረግ አንችልም፣ ወይም ደግሞ መጻፍ አንችልም፣ ኮሜንትን መስጠት አንችልም። ሰብስክራይብ ብቻ እናደርጋለን። ካምፓኒ ደግሞ ቤዝድ ሰብስክሪፕሽን ምን ያገኛል? ገንዘብ የሚያገኙበት ነው ዊኪፒዲያ ካምፓኒ ዞት የመጡት ማለት ነው። ዌብ 2 ስንመጣ ደግሞ 2 ዳይሜንሽናል ነው። ዌብ 1 ዳይሜንሽናል ነው፣ ሪድ ኦንሊ ማለት ነው። 2 ዳይሜንሽናል ማለት መረጃ ከሰው ወደ ሰው እርስ በርሱ የሚቀያየርበት ማለት ነው። ለምሳሌ ከኔ ወደ ሰንበዲ፣ ከሰንበዲ ደግሞ ወደ እኔ ኦር ደግሞ ከካምፓኒው ወደ ሰዎች፣ ከሰዎች ወደ ካምፓኒው መረጃ የምንቀያየርበት የሶሻል ኤክስቼንጅ ላይ ቤዝድ ያደረጉ ካምፓኒዎች ለምሳሌ እነ ፌስቡክ ካምፓኒ፣ እነ ቴሌግራም፣ ኢንስታግራም ካምፓኒዎች ማለት ነው። እንዲሁም ደግሞ የሀገራችን የኢትዮጵያ ራሱ ባንኮች ሙሉ ዌብሳይታቸው ዌብ 2 ውስጥ ነው የሚመደቡት ማለት ነው። ዛት ሚንስ ሪድ ራይት አለው ማለት ነው። የሆነ ሰው ፖስት ሲያደርግላችሁ ማንበብ ትችላላችሁ። ፖስት የተደረገ ደግሞ እናንተ መልሳችሁ ፖስት ማድረግ ትችላላችሁ፣ ኦር ደግሞ ኮሜንት መስጠት ትችላላችሁ። ዛት ሚንስ ሪድም ራይትም አለው። ነገር ግን የእናንተ የከፈታችሁት አካውንት ባለቤትነቱ የእናንተ አይደለም 100%። የማን ነው? የካምፓኒ። ለምሳሌ ፌስቡክ ካምፓኒ ብንመለከት በኢሜል ወይም ደግሞ በስልክ ቁጥራችሁ የምትከፍቱት አካውንት ኮንትሮል የሚደረገው ማለት ነው ካምፓኒ ያየዋል። እናንተ የምታደርጉትን ነገር፣ እናንተ የምትጽፉትን ነገር በደንብ ኮንትሮል ያደርገዋል። እናንተ ያልሆነ ነገር ካደረጋችሁ አውቶማቲካሊ ድሌት ያደርግባቸዋል፣ ወይ ደግሞ አካውንቱን ምን ሊያደርግባችሁ ይችላል? ሙሉ በሙሉ ያጠፋባችሁ ይችላል ማለት ነው። ምናልባት እነዚህ ሶሻል ኤክስቼንጆች በዚህ ልክ መሆናቸው ጥሩ ነው፣ ኮንትሮል መደረግም ስላለበት ማለት ነው። ነገር ግን ወደ ምን እንምጣ? ወደ ፋይናንስ እንምጣ። ፋይናንስ ላይ ስንመጣ የኔና የናንተ ሀብት በሆነ ገቨርንመንት ወይም ደግሞ ኦቶሪቲ ኮንትሮል መደረግ መቻል የለበትም ይባላል፣ እንደ ዓለም አቀፍ ስፔሻሊ ማለት ነው። ነገር ግን እንግዲህ ሀገራችን ፋይናንሶች ለምሳሌ ባንክ ላይ ገንዘብ ብታስቀምጡ፣ ንግድ ባንክ ላይ ለምሳሌ ገንዘብ ብታስቀምጡ፣ ንግድ ባንክ ላይ ያላችሁን ገንዘብ አንድ የባንክ አካውንታንት ማወቅ ይችላል፣ ማየት ይችላል ስንት እንደሆነ። እናንተ አካውንት ነምበራችሁን ወይም ደግሞ ስልካችሁን እንዲሁም ስማችሁ ራሱ እንኳን ማለት ነው ሙሉ በሙሉ ከነገራችሁት ማወቅ ይችላል። ዛት ሚንስ ህጉ ስለሚይዘው ነው እንጂ የእናንተን ገንዘብ ወደ ራሱ ማዘዋወር ወይ ደግሞ ትራንስፈር ማድረግ ይችላል ማለት ነው። ዚስ ኖት አንፌር። ስፔሻል ደግሞ ግሎባሊ ለማድረግ ገንዘብን ግሎባሊ ለማንቀሳቀስ ስንፈልግ በገቨርንመንት ቁጥጥር ስር ከሆነ አንችልም ማለት ነው። ይህ ነገር ለመቅረብ ወደ ዌብ3 መቀየር ነበረበት። ዌብ3 ማለት ጀስት ሪድ ራይት አለው፣ ኦነርሺፕ ነው ደግሞ 100% በእናንተ የተረጋገጠ ማለት እናንተና ሲስተሙ ብቻ ነው የምታውቁት። ለምሳሌ ባይናንስ የሚባል አለ ዌብ3 ውስጥ ያለ ዓለም አቀፍ ዲጂታል አሴቶችን እናስቀምጥበት ኦር ደግሞ ትሬድ ማድረግ የምንችልበት ዋሌት ሲስተም ነው። ዌብ3 ሲባል እነ ባይናንስ ተጠቃሽ ናቸው፣ እነ ኦኬክስ ተጠቃሽ ናቸው። ባይናንስ ላይ ያላችሁ ለምሳሌ ቢትኮይን ቢኖራችሁ ኦር ደግሞ ዩኤስዲቲ ቢኖራችሁ ያን ያላችሁን የቢትኮይን አማውንት የካምፓኒ የባይናንስ ካምፓኒ ባለቤት ማወቅ አይችልም።
እናንተና ሲስተሙ። ለዛም ነው ባለቤትነቱ 100% የተረጋገጠ የሚባለው ዌብ3 ነው ማለት። ስለዚህ ምናልባት እዚህ ጋር ማሳያችሁ ቢዝነስ ዌብ3 ቤዝድ ቢዝነስ ነው። እኔ ጋር አብረን በምንቆየው የምናየው ማለት ነው። ሌላኛው ሜታቨርስ ነው። ሜታቨርስ ማለት ከሪል ዓለም ተቃራኒ እኔና እናንተ የምናውቀው ሪል ዓለም ያለ አክቲቪቲ አለ። ከዚህ በተቃራኒ ደግሞ ቨርቹዋል አክቲቪቲዎች አሉ። ለምሳሌ እነ ፌስቡክ ካምፓኒውን ስማቸው ምን ብሏል? ሜታ ብሏል አለ። ፌስቡክ ፎር ሜታ ይላል። ለምንድን ነው ያለው? ማለት በፌስቡክ ካምፓኒ ፎር ዘ ፊቸር ቻት አይኖርም፣ ወይ ደግሞ በሜሴጅ መጻጻፍ ቪዲዮ ኮል አይኖርም። ሰዎች ለምሳሌ አንደኛው አሜሪካ አንደኛው ኢትዮጵያ ውስጥ ቢሆን ልክ አብረው እንዳሉ ፊል እያደረጉ ኮሚኒኬት ማድረግ የሚችሉበት ወርልድ አለ፣ ሜታቨርስ ወርልድ ማለት ነው። ምናልባት ቪአር ወይም ደግሞ ቨርቹዋል ሪያሊቲ የሚባል ግላስ አለ። ያንን ግላስ ሁለቱም ይጠቀማሉ። አንድ ኤሪያ ላይ ይገናኛሉ፣ ቨርቹዋል ኤሪያ ላይ ማለት ነው። እዛ ውስጥ ተገናኝተው ሰዎች ኮሚኒኬት ማድረግ የሚችሉበት ቴክኖሎጂ የሜታቨርስ ቴክኖሎጂ ነው። ክሪፕቶ ከተባለ ደግሞ ክሪፕቶ ከረንሲ ማለት ነው። ክሪፕቶ ከረንሲ ማለት ኤሌክትሮኒክ መኒ ማለት ነው፣ ወይም ደግሞ ዲጂታል መኒ ማለት ነው። ዛት ሚንስ በስልካችን አማካኝነት ኦር ደግሞ በኮምፒውተራችን አማካኝነት ከአንድ ሰው ወደ አንድ ሰው ኦር ደግሞ ከአንድ ኮምፒውተር ወደ አንድ ኮምፒውተር ትራንስፈር ማድረግ የምንችለው ዓለም አቀፍ መገበያ ገንዘብ ነው። በእያንዳንዱ የሀገር ውስጥ ፊያት ወይም ደግሞ የሀገር ውስጥ መገበያ ገንዘቦች ጋር የራሱን የቻለ ዝምድና አለው። ለምሳሌ ዶላር ከኢትዮጵያ ብር ጋር ዝምድና እንዳለው ሁሉ ማለት ነው ክሪፕቶ ከረንሲዎችን ከኢትዮጵያ ብር ላይም ከዶላር ጋርም ከዩሮ ጋርም ከየትኛውም የሀገር ውስጥ ገንዘቦች ጋር ራሱን የቻለ ሪሌሽንሺፕ ያለው ማለት ነው፣ ወይ ደግሞ ራሱን የቻለ ዝምድና ያለው ማለት ነው። ብሎክቼን ማለት ደግሞ እነዚህ ዌብ3 ሜታቨርስ እና ክሪፕቶ የሚሰሩበት ማለት ነው ኔትወርክ ታይፕ ነው። ለምሳሌ ክሪፕቶ ከረንሲን ትራንስፈር ስናደርግ የሆነ ኮንትሮል የሚደረግበት ራሳችንና ሲስተሙ ከሆነ ጀስት ማነው ትራንዛክሽን የሚፈጽመው ከተባለ ኔትወርክ ታይፖች አሉ፣ ደግሞ ብሎክቼን ሲስተሞች አሉ። ከስሙ እንደምንለው ብሎክ ኤንድ ቼን የሚሉ ሁለት ወርድ አለው። ብሎክ ማለት ጀስት አንድ የሆነ ስማርት ኮምፒውተሮችን የሚጠቀሙ ጀስት በኮምፒውተር ደግሞ የላቁ ሰዎች እንደ ሌጀር የምንቆጥራቸው ማለት ነው። ቼን ከተባለ ደግሞ የነዚህ ሌጀሮች ጥርቅም ማለት ነው። ጀስት ብሎክ አለው ሳጥን ማለት ነው። እነዚህ በአንድ ላይ ኢንተርኮኔክትድ ነው፣ ለዛውም ሳይተዋወቁ ማለት ነው። ለምሳሌ አንደኛው ብሎክ አሜሪካ ሊሆን ይችላል፣ አንደኛው ብሎክ ኬንያ፣ አንደኛው ብሎክ አዲስ አበባ ሊሆን ይችላል። እነዚህ ብሎኮቹ በአንድ ላይ ምን ይደረጋሉ? ኢንተርኮኔክትድ ይደረጋሉ ሳይተዋወቁ ወይ ደግሞ ሚስጥራዊ በሆነ መንገድ ማለት ነው። ኤቭሪ ትራንዛክሽን ሲፈጸም ለምሳሌ በአንድ ብሎክ ላይ ወይ ደግሞ በአንዱ ሌጀር ከተፈጸመ ያኛው ሌጀር ማወቅ ይችላል። ስለዚህ ማጭበርበር አይቻልም። 100% አስተማማኝ የሚባሉት ዌብ3 የሚሰራበት መንገድ በዚህ በብሎክቼን ወይ ስለሆነ ነው፣ በአንድ ሰው ብቻ ስለማንቆጣጠረው። ሶሞን ሌጀሮች በአንድ ላይ ኮኔክትድ ነው የሚሰሩበት መንገድ ነው። ኤንኤፍቲ ማለት ደግሞ ነን ፈንገብል ቶክን ነው። ይሄ ነን ፈንገብል ቶክን ማለት ዲጂታል የሆነ አሴት ማለት ነው። ዲጂታል የሆነ አሴት ማለት ልክ በስማችሁ የተመዘገበ ለምሳሌ አናሎግ ላይ ቤት አለ። ቤት በአንድ ሰው ስም ከተመዘገበ ሌላ ቦታ ሊሆን አይችልም። በአንድ ሰው ላይ የተመዘገበውን ቤታችሁ ሌላ ቦታ ላይ እንደማይገኝ ሁሉ ኤንኤፍቲ ማለትም በእናንተ አድሬስ ከተመዘገበ እስካልሸጣችሁት ድረስ ኦነርሺፕነቱ 100% በእናንተ የተረጋገጠ ዲጂታል አሴት፣ ለምሳሌ አኒሜሽን ሊሆን ይችላል፣ አርት ሊሆን ይችላል፣ ይሄ ሜታቨርስ ጌም ሊሆን ይችላል አይደል? በስማችሁ ከተመዘገበ በኋላ ጀስት እናንተ እስካልሸጣችሁት ድረስ ሀብትነቱ የእናንተ ነው ማለት ነው። ባክግራውንድ ያሉ ፎቶዎች ይሸጣሉ ከረንትሊ በምን ውስጥ ማለት ነው? በኤንኤፍቲ ውስጥ። ነን ፈንገብል ሲባል የማይከፋፈል ማለት ነው። 0 ምናምን ብለን የማንጽፈው ኢንዲቪዚብል የሆነ አሴት ምን ተብሎ ይጠራል? ነን ፈንገብል ቶክን ተብሎ ይጠራል። እንግዲህ እነዚህን ካየን ማለት ነው እነዚህን ቤዝድ የሆነ ቢዝነስ ነው አክቹዋሊ የምናየው። ወደ ቢዝነስ ከመሄዳችን ግን ለህይወታችን ሪሊ ኢምፖርታንት የሆኑ ሁለት ኮንሴፕቶች አሉ። እነዚህን ኮንሴፕቶች ሸር አድርጋችሁ ቀጥታ ወደ ቢዝነስ ነው የሚሄደው ማለት ነው። ወደ መጀመሪያው ኮንሴፕት ስመጣ ስለ ላይፍ ነው የሚያወራው። ይላው ላይፍ ስለ ህይወት ማለት ነው። ስለ ላይፍ ሲያወራ what do you want to achieve in life? እንግዲህ ስንማር አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል በምንማርበት ሰዓት ምን በሆነ የምትፈልጉት ተምራችሁ ምንድነው የምትሆኑት እየተባለ አስተማሪዎቻችን ሲጠይቁን ነበር። ያኔ ምናልባት ሳናቀን አናኖቻችን ፓይለትም፣ ኢንጂነርም፣ ዶክተርም፣ ነርስም ምንም እያል ኦልሬዲ ያሳልፈናል ማለት ነው። እዚህ ጋር ጀስት ቢዝነስ የሚባለውን ነገር ለመጀመር ስናስብ ኦር ደግሞ አዲስ ነገር ስንጀምር መጀመር አስ ኢንድ ኦፍ ዚስ ምንድነው ማሳካት የምፈልገው የኔ መጨረሻ ምን ሊሆን የሚችለው ብለን አስበን መጀመር አለብን ማለት ነው። እንግዲህ ይህን ጥያቄ አንድ ኤሪኮር የሚባል ከ34 ሀገራት በላይ እየተዘዋወረ ለሰዎቹ የጠየቀው ጥያቄ ነው እና የብዙዎቹ ደግሞ ምላሽ ኦልሞስት ዘ ሴም ነው እና እዚህ ጋር የተመለሱት መልሶች አሉ፣ ወደ 9 መልሶች አሉ። እንግዲህ ምናልባት የኔና የናንተ ምላሽ ከዚህ ውስጥ ሊሆን ይችላል፣ ከዚህ ውጭ ሊሆን ይችላል። ኢት ሜይ ቢ ግን ከዚህ ውስጥ ከሆነ የሰዎች ምላሽ እንደሚለው
ኤክስትራ ኢንካም የሚሉ ሰዎች አሉ። ኤክስትራ ኢንካም ማለት ለምሳሌ ወራዊ ገቢ ያላቸው ሰዎች or ደግሞ ዳይሊ ኢንካም ያላቸው ሰዎች በሚያገኙት ነገር የማያረኩ or ደግሞ በቂ አይደለም ብለው ካሰቡ ግዴታ ምን ያስፈልጋሉ? አይ ትርፍ ሰዓት አለኝ እኮ በቀን 1 ሰዓት 2 ሰዓት 3 ሰዓት አለኝ ሶ በዚህ ሰዓት ሰርቼ ሌላ ተጨማሪ ገቢ ይፈልጋሉ የሚሉ ሰዎች አሉ። አንዳንዶቹ ደግሞ ፋይናንሻሊ ፍሪደም ላይ መድረስ ይፈልጋሉ የሚሉ ሰዎች አሉ። ፋይናንሻሊ ፍሪደም ማለት የገንዘብ ነፃነት ማለት ነው። የገንዘብ ነፃነት ማለት just በገንዘብ ምክንያት ማጣት የምንፈልገው ነገር መኖር ይችላል የለበት ማለት ብዙዎቻችን እኮ ይሁን ነገር ማድረግ ፈልገን ይሁን ነገር መግዛት ፈልገን ምናልባት ኪሳችን አይተን ወደ ኋላ ምንልበት አጋጣሚ ይፈጠራል። ሶ ከዛ ነገር መውጣት አለብን። ፋይናንሻሊ ኢንዲፔንደንት ላይ መድረስ መቻል አለብን ብለው የሚመርጡ ሰዎች አሉ ማለት ነው። አንዳንዶቹ የራሴን ቢዝነስ ኦን ማድረግ የምፈልገው የሚሉ ሰዎች አሉ። አሁን የቢዝነስ ሲባል ሲስተም ቢልድ የሚያደርጉ ሰዎች ናቸው። ለምሳሌ እነ ፌስቡክ ካምፓኒ እነ ቴሌግራም ካምፓኒ የቢዝነስ ማን ወይ ደግሞ የቢዝነስ ባለ ናቸው ቢዝነስ ናቸው or ደግሞ ሲስተም ነው ቢልድ ያደረጉት። ኢትዮጵያ ውስጥ ለምሳሌ ራይድ ካምፓኒ ያ ማለት አንዴ ሲስተሙን ቢልድ ካደረጋችሁት በኋላ የእናንተ መኖር የማይጠይቅ ማለት ነው። ታዲያ የራይድ ካምፓኒ ባለቤት ሳምራዊት ትባላለች። ሳምራዊት ከረንትሊ የራሷ ምንም አይነት መኪና የላትም። ነገር ግን ሲስተሙን ብቻ ገጠመች በተለያዩ መኪናዎች ጋር ሶ ባለ መኪናዎች ስራ ይሰራሉ። እሷ ገንዘብ ታገኛለች። 12% ታገኛለች ከእያንዳንዱ መኪና ስራ ውስጥ ማለት ነው። ስለዚህ ሃው ኦን ቢዝነስ ማለት አንድ ሲስተም ቢልድ አድርገን የማያቋርጥ ኢንካም ማግኘት የምንችልበት ሲስተም ጋር መስራት ፈልጋለሁ ብለው የመረጡ ሰዎች አሉ ማለት ነው። አንዳንዶቹ ደግሞ ሞር ስፔር ታይም ነው ተጨማሪ ጊዜ ማግኘት ፈልጋለሁ። እነዚህ ሰዎች ደግሞ ኖርማል ገንዘብ አላቸው። ገንዘብ የሚያገኙበት መንገድ ግን ሙሉ 24 ሰዓት ሊሆን ይችላል or 16 ሰዓት ሊሆን ይችላል። ፈግተው ከሆነ ጊዜ ያስፈልጋቸዋል። ለቤተሰብ የሚሰጡት ጊዜ፣ ለዘመን የሚሰጡት ጊዜ፣ ለጓደኛ የሚሰጡት ጊዜ ከሌላቸው እኔ አሁን ላይ ያስፈልገኛል ተጨማሪ ጊዜ ነው ብለው የሚመጡ ሰዎች አሉ። አንዳንዶቹ ደግሞ ጀስት ገንዘብ እኮ ይመጣል ግን ገንዘቡ እንዴት እንደማስቀምጠው ግራ ይገባኛል። እኔ አላደኩም ራሴን ፐርሰናሊ ዲቨሎፕ መሆን አለብኝ። ይሄ የራስና ግንባታ የምንለው ማለት ነው። ብዙ ጊዜ እንዴት ነው ገንዘብን ማስተዳደረው፣ እንዴት ነው ኢንተርፕረነር መሆን የሚችለው፣ እንዴት ነው ቢዝነስማን መሆን የሚችለው የሚሉ ትምህርቶችን ማግኘት የሚፈልጉ ሰዎች or ደግሞ ፐርሰናሊ ዲቨሎፕ መሆን የሚፈልጉ ሰዎች የሚመርጡት ይህን ነው ማለት ነው። አንዳንዶቹ ደግሞ እኔ ሰው መርዳት ነው የምፈልገው፣ ሰው ማገዝ ፈልጋለሁ፣ በቃ እኔ ሰው ነኝና የተቸገሩትን መርዳት ፈልጋለሁ፣ ምናልባት ደግሞ ስራ ያጡትን ደግሞ ስራ እንዲያገኙ ፈልጋለሁ። እንዳጠቃላይ የኔ ትልቁ ፍላጎቴ ሰዎችን ማገዝ ነው፣ ከወደቁበት ማንሳት ነው ብለው የሚመርጡ ሰዎች አሉ። አንዳንዶቹ ደግሞ ሚቲንግ ኒው ፒፕል አዳዲስ ሰዎች ጋር መተዋወቅ፣ አዳዲስ ሰዎች ጋር መገናኘት ብለው የሚመርጡ ሰዎች አሉ። ሚቲንግ ኒው ፒፕል ሲባል just your network is your network ይባላል። ብዙ ጊዜ ሰው ጋር ስንተዋወቅ or ደግሞ ስንግባባ በእርግጠኝነት የሆነ ነገር እናገኛለን የምንማርበት ኢቨን ኢፍ እንኳን ቻሌንጅ ራሱ ቢኖረው ግን ይሁን የሚያስተምረን ነገር ነው ማለት ዛት ሚንስ ከሰው ጋር በተግባባን ቁጥር ከሰው ጋር በተዋወቅን ቁጥር አዳዲስ አይዲያዎችን ከሰው ጋር ማግኘት እንችላለን ማለት። ስለዚህ አዳዲስ ሰው ጋር መተዋወቅ ፈልጋለሁ የሚሉም አሉ። እንዲሁም ሪታየርመንት ፈልጋለሁ። ሪታየርመንት ማለት ቀድሞ ጡረታ መውጣት። እኛ ጡረታ የምናውቀው ከመስሪያ ቤት ስንወጣ ተቆርጦ የሚሰጠን 30% ገቢ ነው። ግን ሪል ሪታየርመንት ማለት ግን እሱ አይደለም። ሪታየርመንት ማለት ለሚቀጥለው ህይወት ዘመኔ በቂ የሆነ ነገር ካስቀመጥኩኝ በኋላ እኔ ከፈለኩኝ በ40 ዓመቴ ከፈለኩ 45 ዓመቴ ከስራ ራሴ ማግለል ይችላል። ሶ የሚጦር ነገር ካስቀመጥኩ ስለምችል ማለት ነው። ሪታየርመንት ማለት ቀድሞኑ ራሱ ሳያስገድደኝ ቀድሜ ጡረታ መውጣት ፈልጋለሁ ብለው የመረጡ ሰዎች አሉ። አንዳንዶቹ ደግሞ ሌጋሲ ጥዬ መሄድ ይፈልጋሉ። ውርስ ምንለው ነገር አይደል? ለምሳሌ ከዚህ ዓለም ከሄድን በኋላ ሰዎች የሚያስታውሱን በምንድን ነው? ሪመምበር የሚያደርጉን በምንድን ነው? ዛትሚስ የሆነ አሻራ ከተውኩኝ ግን ለሀገር ሊሆን ይችላል፣ ለቤተሰብ ሊሆን ይችላል፣ የሆነ ነገር ሰጥቼ ጀስት ዘላለም የምነሳበት ለሰው የሚጠቅም ነገር ሰጡ አሻራ ጥሎ መሄድ የሚሉ ሰዎች አሉ። ይሄን የሚፈልጉ ሰዎች አሉ። እንግዲህ ይሄንን የመጣሁት እናንተ ከዚህ ውስጥ ከሆናችሁ ምናልባት or ደግሞ የእናንተ ፍላጎት ከዚህ ኦልሞስት ሁሉም ጠቃሚ ናቸው። ኤክስትራ ኢንካም፣ ፋይናንሻል ፍሪደም፣ ኦን ቢዝነስ ዘጠኞቹ ሁሉ መልስ በእርግጠኝነት እናንተ ውስጥ or ደግሞ እኔ ውስጥ አለ። ባንዴው ግን እነዚህ ሁሉንም ማሳካት አንችልም ሰው ስለሆነ ማለት ነው። በቅደም ተከተል ግን ማሳካት ይቻላል። ነገር ግን ከዚህ ውስጥ ቀድሞ ማሳካት የምትፈልጉት or ደግሞ ቀድማችሁ ማሳካት የምትፈልጉት ነገር ምንድነው? what is your number one priority of success? ከነዚህ ውስጥ ቀድሜ ማሳካት የምፈልገው ነገር ይሄን ነው ብላችሁ የምትመርጡት። ለምሳሌ አንተ ብትሉኝ እኔ ራሴን ቢዝነስ ነው ኦን ማድረግ ፈልገው የራሴን ምክንያት አለኝ። ምክንያቱን ማወቅ አለብኝ አይደለ? why do you pick that one and why is that important to you? ያ ነገር ለኔ ምን ያክል ኢምፖርታንት ነው? እንዲሁም ደግሞ ለምንድን ነው የመረጥኩት ስል በቢዝነስ ኦነር ውስጥ ኢንተርፕረነር መሆን ስላለ፣ ስራ ፈጣሪ መሆን ስላለ፣ ያ ማለት ሁሌ መስራት ስለማልፈልግ አንዴ የራሴ ሲስተም ቢልድ አድርጌ የሚያቋርጥ ኢንካም ስለምፈልግ ነው። ሪዝን ይሄ ሶ እናንተን የመረጣችሁት ነገር ካለ ከዚህ ውስጥ ማለት ነው ለምንድን ነው የመረጣችሁት?
ምን ያክል ስለናንተ ኢምፖርታንት ነው የሚለው ማወቅ አለብን። ሶ ኮንሲኩዌንስ ደግሞ ምን ሊሆን ይችላል? ኮንሲኩዌንስ ማለት ነው ለምሳሌ እኔ ራሴ ቢዝነስ ኦን ማድረግ ፈልጋለሁ ብዬ ምንም አይነት ቬሂክል ሳይኖር ምንም አይነት የሥራ ኦፖርቹኒቲ ሳይኖር ከሆነ ይሄን የመረጥኩት ኦፖርቹኒቲ መፈለግ መቻል አለብኝ አይደለ? ቢዝነስ ኦን ሊያደርገኝ የሚችል ኦፖርቹኒቲ ያን ነገር ባጣውስ እኔ በህይወት የሚፈልገው ነገር አለ ሲስተም ቢልድ ማድረግ እየፈለኩኝ ያለ ሲስተም ቢልድ ማድረግ የምችልበትን ኦፖርቹኒቲ ባጣ ጀስት ለራሴ ደስተኛ አልሆንም ሳቲስፋክሽን የሚባል ነገር በህይወቴ ውስጥ አይኖረኝም ማለት ነው። ደስተኛ የሆነ ህይወት መኖር አልችልም። ለምን? የምፈልገውን ነገር ሳላሳካ ስለቀር። ስለዚህ እናንተ የሚመጣችሁ ነገር ደግሞ ኦፖርቹኒቲ ብታጡ እናንተ ጋር የሚያመጣባችሁ ኮንሲኩዌንስ ምን ሊሆን ይችላል? እንዲሁም ደግሞ እስኪ ደግሞ ወደ ራሳችሁ ቆም ብላችሁ ራሳችሁን ጠይቁና አሁን ያላችሁ ፕሮፌሽን ምንድነው? what is your current profession? አሁን ያላችሁ ሙያ ያ ማለት ለምሳሌ የራሴ ቢዝነስ ኦን ማድረግ ፈልጋለሁ ብሎ የመረጠ ሰው currently ኤምፕሎይ ሊሆን ይችላል or ደግሞ አስተማሪ ሊሆን ይችላል። አስተማሪ ሆኖ እየሰራ ያለ ቢዝነስ ኦነር ሊሆን አይችልም። ልምዱ ሊያገኘው ይችላል ምናልባት ሰዎች ስለሚያይ ማለት ነው። ስለዚህ current profession እኔ የምፈልገውን ነገር ማሳካት ይችላል። አሁን ያለኝ ሙያ አሁን ያለኝ ማንነት አይደል? can you achieve the priority by this profession? አሁን እኔ ባለኝ ፕሮፌሽን እኔ ባለኝ ሙያ እኔ ባለኝ ዕውቀት ወይ ደግሞ ኤክስፐሪንስ ጀስት ከላይ የመረጥኩት ነገር አቺቭ ማድረግ እችላለሁ ወይ ማሳካት እችላለሁ ወይ? አስክ ዩርሰልፍ ጠይቁት። ምናልባት ላታሳኩም ትችላላችሁ። ምናልባት ደግሞ ወደ ሁለተኛው ኮንሴፕት ስንመጣ ይሄን ጥያቄ ይመልስላል ብዬ ኤክስፔክት አደርጋለሁ። ሁለተኛው ኮንሴፕት ስለምን ነው የሚያወራው? ስለ ፋይናንስ ነው የሚያወራው። ኢንካም ፕሮዲዩሲንግ ሜተድ ይላው። ኢንካም የሰው ልጅ እንግዲህ ትክክለኛ በሆነ መንገድ ገንዘብ የሚያገኝበት 4 ወዮችን ይከተላል። 4 መንገድ ብቻ ነው ያለው። 4 መንገድ ሲባል ሳይጨበረብር ከውርስ ሳይጠብቅ ከሎተሪ ውጭ በላቡ በግሎት ሰርቶ በ4 መንገድ ገንዘብ ያገኛል። እነዚህን ስንመለከት የመጀመሪያው ኤምፕሎይ ተብሎ ይጠራል። ኳራንት ናቸው እነዚህ። ኤምፕሎይ ኳራንት ማለት 100% ታይምስ 1 እኩል ነው ኢንካም ይላል። 100% ማለት እኔ ማለት ወይ ደግሞ ዩ አይደል? እናንተ አንድ የተቀጠራችሁበት መስሪያ ቤት ውስጥ ቀጠር ማለት ስለሆነ የሰጣችሁ ኃላፊነት አለ። ያንን ኃላፊነት 100% የምትወጡት እናንተ ብቻ ናችሁ። አንድ ስራ ብቻ ነው የምትሰሩት። ከዛ ኢንካም ታገኛላችሁ። በወሩ መጨረሻ ላይ 28 29 ሲደርስ ገቢ እናገኛለን፣ ገንዘብ እናገኛለን። ፊክስድ የሆነ መኒ ለበረጀ የሌለው ዲብል የማይደረግ ወይ ደግሞ የማይባዛ ጊዜን ለገንዘብ መስጠት ማለት that means ያለን ጊዜ ያለን ዕውቀት ያለን አጠቃላይ ፖቴንሻል ለተቀጠርንበት መስሪያ ቤት ሽጠን ገንዘብ የምናገኝበት መንገድ ኤምፕሎይ ተብሎ ይጠራል ማለት ነው። ምን የለውም ለበረጅ ወይም ደግሞ የሚባዛ ነገር የለውም። አክቲቭ ኢንካም ውስጥ የሚመደበው አለቃ አለበት አይደል? ብዙ ጊዜ እኮ ደስ ሳይለን ራሱ እንኳን አለቃችን ከስራ እንዳያባረር ስንል ሳንወድ በግድ የምንሰራበት አጋጣሚ ይፈጠራልና ኤምፕሎይ ማለት ይሄ ነው። ሌላኛው ሰልፍ ኤምፕሎይ ነው። ሰልፍ ኤምፕሎይ ማለት ደግሞ ራሳቸውን በራሳቸው ቆጥሮ የሚሰሩ ሰዎች አለቃ የለባቸውም። ነገር ግን አክቲቭ ኢንካም አክቲቭሊ ሰሩ ገንዘብ የሚያገኙ ሰዎች ለምሳሌ ታክሲ የሚሰሩ ሰዎች፣ ባጃጅ ላይ እንደዚህ ስሞል የሆኑ ሱቆችን የሚከፍቱ ሰዎች አይደል? ምንም አይነት ሰራተኛ የሌላቸው ራሳቸውን ብቻ ቀጥረው ሁሌ እዛ ቦታ ላይ እስከተገኙ ድረስና እስከሰሩ ድረስ ገንዘብ የሚያገኙበት የገንዘብ ማግኛ መንገድ ሰልፍ ኤምፕሎይ ወይም ደግሞ ራስን መቅጠር ተብሎ ይጠራል። እዚህም ሌቨሬጅ የለውም። በእኔ አቅም ልክ ብቻ ነው የኔ ኢንካም የተመሰረተው። እኔ ከሌለው የለው። ለዛም ነው ኖ ሌቨሬጅ የሚለው። ታይም እኩል ነው ምን ይላል? ታይም እኩል ነው ዶላር ነው። that means ጊዜ ለገንዘብ ማለት ነው። ሌላኛው ቢዝነስ ኦውነር ነው። ቢዝነስ ኦውነር ማለት you own a system and people works for you ይላል። አንድ ሲስተም ቢልድ እናደርጋለን ወይ ደግሞ የሲስተም ባለቤት ነው የምንሆነው። ለምሳሌ ህንጻ ሊገነቡ ይችላሉ። ራይድ ቅድም ስላችሁ ነበር። ራይድ የሚገን እንደ ራይድ አይነት ቢዝነስ ማን የሆኑ ሰዎች እነ ፌስቡክ ካምፓኒ አይነት ሰዎች የሚሰሩ ስራ ማለት ነው። እንግዲህ 1% ታይምስ 100 ነው የሚለው። 1% ማለት ለኔ ለገነባው ሲስተም ላስፈልገው የምችለው እኔ 1% ብቻ ነው። የቀረውን ግን 100% ወይ ደግሞ 100 የሚለውን ማን ነው? ፒፕል ነው። that means people works for you አይደለ? ለምሳሌ የራይድ ካምፓኒ ባለቤት ሲስተሙን ቢልድ ያደረገችው ማለት ለሲስተሙ ብቻ ወይ ደግሞ ገንዘብ መጣል የሚለውን ኮንትሮል ከማድረግ ውጪ ምንም አይነት ስራ አሰራም ወራድ ማን የሚሰራው ባለመኪናዎቹ ማለት ነው። ሶ እነዚህ ምን አላቸው? ሌቨሬጅ አላቸው። ይባዛል፣ ዱፕሊኬት ያደርጋል። ለምን? ብዙ ጊዜ ኢንተርፕረነር ነው። ኢንተርፕረነር ማለት የሰዎች የስራ እድል በፈጠር ነው ቁጥር የእናንተ ገንዘብ ከፍ የሚልበት ወይ ደግሞ ዱፕሊኬት መደረግ የሚችልበት ማለት ነው። ሶ ፒፕል እኩል ነው ገንዘብ፣ ሰውን ለገንዘብ ማለት ነው። ሰው እንደ አሴት ተጠቅሞ ማለት ነው ገንዘብ ማግኘት የምንችልበት የቢዝነስ አማራጭ ወይ ደግሞ የገንዘብ ማግኛ መንገድ ቢዝነስ ነው ተብሎ ይጠራል። ሌላኛው ኢንቨስተር ነው። መኒ ወርክስ ፎር ዩ ነው። እነዚህ ደግሞ አንዴ ቢልድ ያደረጉትን ሲስተም መግዛት የሚቻልበት። ለምሳሌ ህንፃ መግዛት ብትችሉ እናንተ you are investor። ሶ
ኢንቨስተር ማለት ትልቅ የሆነ ገንዘብ ለሆነ ሲስተም ምን ማድረግ ነው ኢንቨስት ማድረግ የምንችልበት ገንዘብ እኩል ነው ገንዘብ አይደል ተጨማሪ ገንዘብ እናገኝበት ነው እንግዲህ እንዳጠቃላይ እነዚህ ሁለቶቹ ቢዝነስ ኦርና ኢንቨስተር income not dependence on your presence ነው የሚለው አይደል እናንተ መኖራችሁን አይጠይቅም ብትኖሩም ባትኖሩም ገንዘብ ታገኙበት ማለት ማናቸው ቢዝነስ ኦርና ኢንቨስተር የመጀመሪያዎቹ ኤ እና ኤስ ኳድራንት ግን አክቲቭ ኢንካም ነው እናንተ እስከሌላችሁ ድረስ ኦሬዲ ገንዘብ ይባል ነገር የለም ሶ ኤ እና ኤስ ኳድራንት አክቲቭ ኢንካም ነው አብዛኛዎቹ የዓለማችን ክፍል 90% ማለት ይችላል ምን ያላችሁ ያሉት ኤምፕሎይ ኦር ሰልፍ ኤምፕሎይ ናቸው ዛት አክቲቭ ኢንካም ውስጥ ናቸው ያሉት ቢዝነስ ኦርና ኢንቨስተር ነው ፓሲቭ ኢንካም ተብሎ ይጠራሉ የዓለማችን 5% ብቻ ሰዎች እዚህ ጋር ያሉት ወደ ሀብት ስንመለስ ግን 95% የሚሆነው የዓለማችን ሀብት ለፓሲቭ ኢንካም ወይ ደግሞ ለቢዝነስ ኦርና ለኢንቨስተር የተሰጠ ነው 5% የሚሆነው የዓለማችን ሀብት ደግሞ 95% የሚሆነው ለዓለማችን ህዝብ የተሰጠ ነው ማለት ነው ሶ እኔ የቱ ጋር ነኝ ብላችሁ ታታችሁ ጠይቁት የቱ ምን ነው የዛሬው ማንነታችን አይደለም ወደስ ደግሞ ሽፍት እናደርግ ፕላስ እኔና እናንተ ታይማችንን በትክክል ማኔጅ አድርገን ምን ተጠቀም ከሆነ ኤ እና ኤስ ቢ አይ ኳድራንት ሁሉንም አራቱንም ኳድራንት መስራት እንችላለን ለምን ጊዜ ስለማናጣ በትክክል ማኔጅ አድርገን ከተጠቀም ኤምፕሎይ መሆን እንችላለን ኤምፕሎይ ሆነን ሰልፍ ኤምፕሎይመንት ቢዝነስ ኦነርም ኢንቨስተር መሆን እንችላለን እንግዲህ ፐርሰናሊ እኔ የራሴን ቢዝነስ ነው ኦን ያረኩኝ የምገኘው ማለት ነው or ደግሞ ቢዝነስ ኦነር ኳድራንት ውስጥ የምገኝበት ኦልሞስት ከ4 አመት በላይ ኤክስፒሪየንስ ያካበትኩበት ትልቅ ካምፓኒ ነው ቅድም በነገርኳችሁ መሰረት just web3 metaverse crypto blockchain and NFT based ቢዝነስ ነው እዚህ ጋር ማሳያችሁ ምን ላይ የምትሆኑበት ቢዝነስ ኦነር ውስጥ መሆን የምትችሉበት ማለት ነው እንግዲህ የቢዝነሳችን ስም ሲዋን ተብሎ ይጠራል just ካምፓኒ ነው ግሎባል ኦር ዓለም አቀፍ ካምፓኒ ነው የትኛውም ሰው ደግሞ የካምፓኒ ባለቤት ወይ ደግሞ የቢዝነስ ኦነር መሆን የሚችልበት ቢዝነስ ነው ማለት ነው እንግዲህ ዴፊኒሽኑ ስንመለከት C1 is a platform ነው የሚለው that connect you to global digital economy through innovative products and services within an incredible 75 plus million affiliate plus customers spread across the globe ይላል እንግዲህ ፕላትፎርም ማለት ምን ማለት ነው የማርኬቲንግ ስትራቴጂ ማለት ነው የማርኬቲንግ ስትራቴጂ ሲባል ሰውን ከፕሮዳክት ጋር ኮኔክት ማድረግ የሚቻልበት ፕላትፎርም ነው ሀገራችን ውስጥ እናቃቸው ካምፓኒዎች አሉ ለምሳሌ ቴሌን ብንመለከት ቴሌ ፕላትፎርም ነው አይደለ ኮኔክት የሚያደርገው ምንድነው ቴሌ ውስጥ ያሉት ፕሮዳክቶች አሉ ለምሳሌ ቮይስ ፓኬጅ አንድ ፕሮዳክት ነው የዳታ ፓኬጅ አንድ ፕሮዳክት ነው ሲም አንድ ፕሮዳክት ነው አይደለ ካርድ አንድ ፕሮዳክት ነው እነዚህን ፕሮዳክቶች ከከስተመር ጋር ከፒፕል ከሰዎች ጋር ምን ማድረግ ነው ኮኔክት ማድረግና ሰዎች እንዲጠቀሙት ማድረግ ነው አላማው ማለት ነው ሶ ሲዋንም ፕላትፎርም ነው ማለት ግሎባሊ የሚገኙ አዳዲስ ግኝት ምናልባት ብዙዎቻችን እጅ ላይ የሌሉ ግን ደግሞ ሪሊ ኢምፖርታንት ሆኑ ፕሮዳክቶችን ሰርቪሶችን ከሰዎች ጋር ኮኔክት እያደረገ እንግዲህ ላለፉት ወደ 7 አመት ገደማ ቆይቷል ማለት ነው ላለፉት 7 አመታት ውስጥ ከ75 ሚሊዮን በላይ አፍሊየት ወይም ደግሞ ቢዝነስማን ፕላስ ደግሞ ፕሮዳክት የሚጠቀም ከስተመርን ግሎባሊ በትክክል ምን ያደረገ ይገኛል እያስፋፋ or ደግሞ ኤክስፓንድ ያደረገ የሚገኝ ግሎባል ካምፓኒ ኦል ዓለም አቀፍ ካምፓኒ የትኛውም ካምፓኒ በቲም እየሰራ በጋራ እየሰራ የራሱን ቢዝነስ ኦን ማድረግ የሚችልበት የቢዝነስ or ደግሞ የካምፓኒ አይነት ነው ሲዋል እንግዲህ we make it simple to build your entrepreneurial journey within digital products that include trading ምንድነው በቀላሉ ስልካችንን ተጠቅመን ቀደም እንግዲህ የሞባይሏን ቅርጽ አይታችኋል ብዬ አስባለሁ ሶ ያችን ሞባይል ተጠቅመን ማለት ነው የራሳችን ኤንተርፕረነር ኦር ደግሞ ቢዝነስ ማን መሆን የሚችልበት ስራ ፈጣሪ መሆን የምንችልበት ስራ ፈጣሪ ስንሆን ግን ግሎባሊ የሚገኙ ሪሊ ኢምፖርታንት የሆኑ ፕሮዳክቶችን በመጠቀምና በማስጠቀም ነው ከነዚህ ውስጥ እንግዲህ ትሬዲንግ ላይ የሚሰራል ክሪፕቶ ፕላስ ቨርቹዋል አይደል ትሬዲንግ ከተባለ አሁን ላይ በዲጂታል ዓለም ውስጥ ክሪፕቶ ትሬዲንግ አለ ቨርቹዋል ትሬዲንግ አለ ክሪፕቶ ትሬዲንግ ላይ እንግዲህ ከታች ማሳያችሁ ሲሊንግ ኳሊቲ እና ዩኤንኤክስ ኤክስቼንጅ የሚባሉ ቨርቹዋል ደግሞ ሜታቨርሲ እና ፕላኔት ኤክስ የሚባሉ ዓለም አቀፍ ፕሮዳክቶች አሉ ሶ እነዚህ ጋር ትሬድ ማድረግ የምንችልበት ትራቭል ሰው ከቦታ ቦታ ሲዘዋወር ሆቴል ቡክ ማድረግ የሚችልበት የፕሌን ቲኬት መቆረጥ የሚችልበት ትራቭል ላይ ቤዝድ ያደረገ ፕሮዳክት አለ ሌላኛው ኤዱኬሽን ቤዝድ ፕሮዳክቶች አሉ ኤዱኬሽን ማለት ትምህርት አይደል ለምሳሌ የፐርሰናል ዴቨሎፕመንት ትምህርት ሊሆን ይችላል ክሪፕቶ ኤዱኬሽን ሊሆን ይችላል እንዲሁም ደግሞ ቢዝነስ ቱል ወይም ደግሞ የቢዝነስ ቱሎችን መሰረት ያደረጉ
ፕሮዳክቶችን የያዘ ካምፓኒ ነው። እንግዲህ እነዚህ ፕሮዳክቶችን በማስጠቀምና በመጠቀም የራሳችን ኤንተርፕራይዝ ወይ ደግሞ ስራ ፈጣሪ መሆን የምንችልበት ዓለም አቀፍ ካምፓኒ ነው ሲዋን ማለት ነው። እንደ አጠቃላይ ሲዋን ፑትስ ዘ ዲጂታል ኢኮኖሚ ኢን ዮር ሃንድስ ነው። እንግዲህ ዲጂታል የሆነ አሴት መጀመሪያ እንኳን ቢዝነስ ስለጀመርኩኝ ብቻ የዲጂታል ኢኮኖሚ ተጠቃሚ መሆን የምችልበት ኦር ደግሞ ዲጂታል አሴት እጄ ላይ የሚይዝበት ማለት ነው። ስፔሻል ደግሞ ዌብ ስር ላይ እና ክሪፕቶ ከረንሲ ላይ መስራት የምንችልበት አይደል? ዊ ኢንቮልቭድ ዊዝን ክሪፕቶ ከረንሲ አንድ ወርልድ ኦፍ ዌብ ስሪ ማለት ክሪፕቶ ከረንሲ የምናስቀምጥበት የምንሸጥበት ወደ ሀገር ውስጥ ገንዘብ የምንቀይርበት ዋሌት ቅድም የነገርኳችሁ ማለት ነው። ክሪፕቶ ከረንሲ ከተባለ ደግሞ ዓለም አቀፍ መገበያ ገንዘብ ወይ ደግሞ ዲጂታል አሴት ነው ማለት ነው። ሰው እንግዲህ ካምፓኒን በዚህ ልክ ከተመለከት አንድ ካምፓኒ እንደ ካምፓኒ ሲቋቋም ግሎባልን ብትሉት ሀገር አቀፍ ብትሉት አንድ ራሱ የቻለ መቀመጫ ያስፈልጓል እንደ ክራይቴሪያ ስለምንመለከተው ማለት ነው። ለምሳሌ ፌስቡክ ካምፓኒ አለ። ፌስቡክ ካምፓኒ ዋና መቀመጫ ጋር ያለው አሜሪካ ነው። ሶ አሜሪካ ውስጥ ዋና መቀመጫ አድርጎ ግን ስሮት ዘ ወርልድ ይሰራል አይደለ? እና አማዞን ካምፓኒ ብንመለከት እና አሊባባ ቻይና ውስጥ ያለውን ካምፓኒ ብንመለከት አንድ ቦታ ላይ መቀመጫችን አድርገው ስሮት ዘ ወርልድ ደግሞ ይሰራል ማለት ነው። የዚህ ካምፓኒ እንግዲህ ግሎባል ነው ብያቸዋለሁ። 185 ሀገር ጋር የሚሰራ ካምፓኒ ነው። ከነዚህ ደግሞ ዋናው መቀመጫው ሄድ ኦፊስ ጋር ነው ካል እንግዲህ ዱባይ ላይ ነው የሚገኘው። ዱባይ ሚዲያ ሲቲ የሚባል ቦታ አለ። የዱባይ የሚዲያ ሴንተር እንግዲህ እዚህ ጋር አሪኮ ታወር ወይም ደግሞ ሲዋን ግሎባል ሱፐር ሂፕ የሚባል ህንፃ አለ ማለት ነው። እዛ ውስጥ እንግዲህ ከ21ኛ ፍሎር ጀምሮ እስከ 24ኛ ፍሎር ያለውን ይዞ እየሰራ የሚገኝ ማለት ነው። እንግዲህ የተለያየ ዲፓርትመንት አለው። በአንድ ሰው በሁለት ሰው በሶስት ሰው የሚመራ ሳይሆን በተለያዩ ዌል ኤክስፐሪንስ በሆኑ ሰዎች ምን የሚደረግ ማለት ነው ማኔጅ የሚደረግ ሊድ የሚደረግ ዓለም አቀፍ ካምፓኒ ነው ማለት ነው። እንግዲህ ዋናው መቀመጫ ዱባይ ላይ ያደርግ እንጂ ስራውት ዘ ወርልድ ሀገራችን ኢትዮጵያን ጨምሮ በተለያዩ ሀገር ጋር ራሱን ኤክስፓንድ እያደረገ ይገኛል ማለት ነው። እየሰራ ይገኛል ማለት ነው። ከነዚህ ዌል ኤክስፐሪንስ ከሚባሉ ሰዎች ደግሞ የዚህን ካምፓኒ መስራት ስንመለከት ጆናስ ኤሪክ ወርነር ይባላል። እንግዲህ ሲዋን ፋውንደር ነው። የዚህ ካምፓኒ መስራች ነው። ሲዋን ፋውንደር ማለት ካምፓኒውን ከመጀመሪያው ጀምሮ የመሰረተው ሀሳቡን ያመጣው ማለት ነው። እንግዲህ ፕላን ያደረገው 2016 ነው። 2019 ነው ኖርማሊ የተጀመረው ማለት ነው። እንግዲህ ጆናስ ኤሪክ ወርነርን ስንመለከት ቪዥነሪ ነው። ሲዋን ደግሞ ትክክል ድራይቭ እያደረጉ ካሉ ዌል ኤክስፐሪንስ ከሚባሉ ሰዎች መካከል አንዱ የሆነ ሲሆን እንግዲህ ጆናስ ኤሪክ ወርነር ደግሞ ኤሙ ኔትወርከሮችን ወደ ዌብ3 ማምጣት ፈልጋለሁ። ዌብ3 ቀደም ብያቸዋለሁ። የእናንተን ሀብት የእናንተን ገንዘብ ራሳችሁ ኮንትሮል ማድረግ የምትችሉበት ዌብሳይት ወይም ደግሞ ድረገጽ ነው ዌብ3። ስለዚህ ኔትወርከሮችን ከዌብ2 ወይ ደግሞ እኛ ኮንትሮል ከምናደርገው ራሳቸው ኮንትሮል ማድረግ ወደሚችሉበት መንገድ ማምጣት አለብኝ ብሎ ነው። ይህን የተናገረው ደግሞ ቶክን 2049 የሚባል የክሪፕቶ ከረንሲ ዓለም አቀፍ ኢቨንት ነበር። እዛ ላይ ነው የተናገረው ማለት ነው። በጣም አሪፍ። እንግዲህ እንደዚህ አይነት ካምፓኒ የሚመሰረተው ደግሞ ቢውልድ የሚያደርግ ሰው ደግሞ የራሱን ቻለ ምን አለው ኤክስፐሪንስ አለው በቢዝነስ ማንነት ማለት ነው። ኦልሞስት ይሄ ካምፓኒ ባለቤት እንግዲህ ከ31 ዓመት ወደ 32 ዓመት ገደማ ኤክስቴንሲቭ ኤክስፐሪንስ አለው። ስፔሻሊ ኢንተርፕረነር መሆን ጋር ቢዝነስማን ኦልሞስት በሚሊየን ለሚቀጠሩ ሰዎች ጀስት በሚሊየን የሚቆጠር ዶላር ሜክ እያደረጉ ያሉ ሰዎች ያደረገ ካለ ሰዎች መካከል አንዱ የሆነ ሲንግል ማይንድ ከሚባሉ ሰዎች መካከል ለሰዎች መለወጥ መቀየር ምክንያት ከብለው ከሚጠሩ ሰዎች መካከል አንዱ እንግዲህ ጆናስ ኤሪክ ወርነር ነው ማለት ነው። ሶ ሌላኛው ክራይቴሪያ ደግሞ ቪዥን እና ሚሽን አለው። አሁንም ካምፓኒ እንደ ካምፓኒ ሲቋቋም ግዴታ የራሱን ቻለ ቪዥን ኤንድ ሚሽን ያስፈልጋል። ቪዥኑን ስንመለከት ሲግናሊንግ ጋር የራሱ ሪቮሉሽን ኤንድ ትራንስፎርሜሽን ዘ ክሪፕቶ። አሁን ፌስቡክ ብትመለከቱ ዩቲዩብ ላይ ብትሄዱ ክሪፕቶ በሚልበት ወርልድ እኔና እናንተ አሁን ካለንበት ከሚዳሰስ ከአናሎግ መኒ ወደ ዲጂታል ወደ ክሪፕቶ ራሳችንን ትራንስፈር እንድናደርግ ወር ደግሞ ሪቮልቭ እንድናደርግ እያደረገ ያለ ካምፓኒ ነው ማለት ነው። ሚሽኑን ስንመለከት ደግሞ commitment to providing unparalleled access and convenience to a diverse range of digital solution ነው። እንግዲህ ከዚህ በፊት ምናልባት ዲጂታል ዓለም ውስጥ ብዙ ሚስ ያደረግናቸው ሳናቅ የተውናቸው ነገሮች አሉ። ስለዚህ ሳናቅ ሚስ ያደረግናቸው ነገሮች ሶሉሽን ማምጣት አለብኝ ብሎ እየተንቀሳቀሰ ያለ ሰው ነው። ኦልሬዲ ሶሉሽን አምጥቷል ብዙ ማለት ከዚህ የምናገኛቸው
የራሱን ክሪፕቶ የራሱን ዲጂታል የሆነ አሴት ከመምጣት ጭምር ማለት ነው ሶሉሽን መፈለግ የቻለ ትልቅ ካምፓኒ ነው ማለት ነው። እንግዲህ እንዳጠቃላይ ስለ ክሪፕቶ በዚህ ልክ ካወራን ማለት ሃው ዱ ዩ ስታርት ነው። ብዙ ጊዜ ክሪፕቶ ዲጂታል ካል ዲጂታል የሚለው ነገር ከየት ነው የተነሳው ከየት ነው የመጣ ነው የሚለው ነገር እስኪ ወደኋላ መለስ እንበልና የገንዘብን አመጣጥ እንመልከት ነው። ኢቮሉሽንስ ኦፍ መኒ ገንዘብ እንዴት ነው የመጣው ከየት ነው የተነሳው ስንል የመጀመሪያው ፓርተር ሲስተም ነው። ፓርተር ማለት ቀን በቃ የሚለወጥበት ዘመን ነበረ። ቀን በቃ ሲባል ለምሳሌ አንድ ሰው ጤፍ ካለው ሌላኛ ሰው ደግሞ በቆሎ ካለው ጤፍን በበቆሎ ገብስን ደግሞ በስንዴ የሚቀየርበት የነበረበት አንድ በሁለት ሁለት በሶስት የተባለ የሚቀየርበት ዘመን ነበረ ማለት ነው። ይሄ ነገር ደግሞ ልክ አይደለም አድካሚ ነው በማለት በወርቅና በብር መገበያየት ተጀመረ። ጎልድ ኤንድ ሲልቨር ፔመንት ሜቶዶች ነበሩ። እነዚህ ደግሞ ኦልሞስት ውድ ናቸው። ስለዚህ ውድ እስከሆኑ ድረስ ይሄ ነገር ለምሳሌ አሁን ወርቅ ወስዳችሁ ጤፍ ገዝታችሁ አታመጡም፣ ወር ደግሞ የሆነ ነገር አትገዙበትም። ስለዚህ ይሄ ነገር መሆን መቀየር መቻል አለበት ተብሎ እንግዲህ 7ኛው ሴንቸሪ ላይ መጣ ሳንቲም መጣ። ሳንቲም ኦልሬዲ 1 ሳንቲም 5 ሳንቲም 10 25 50 1 ብር ናቸው ሳንቲሞች ስቲል ያሉ ማለት ነው። ግን የተነሱት እንዳለም ከ7ኛው ሴንቸሪ ጀምሮ ሳንቲም የሚለው ነገር የመጣው ማለት ነው። ሳንቲም ደግሞ እንደምታውቁት ላያዝ ምቹ አይደለም። ስፔሻሊ ብዙ ሲሆን ለምሳሌ 1000 ብር ቢሆን 1000 ሳንቲም አትዙም፣ አንዳንድ ብር ሳንቲም ያዛችሁም አይደለ? ይሄ ነገር ደግሞ መቀየር አለበት ተብሎ ወደ ተቀየረ ፔፐር ከረንሲ ወይ ደግሞ ፈርስት ፔፐር ከረንሲ መጣ። ፈርስት ፔፐር ከረንሲ ማለት ወረቀት ብር። ይሄ ከ10 ጀምሮ የመጣ ነው። ኢትዮጵያ ውስጥ ማላወን አይደለ? 5 ብር 10 ብር 50 ብር 100 ብር 200 ብር ናቸው ወረቀት ብር ተብሎ የሚጠሩናቸው ማለት ነው። እንግዲህ እንዳለም ከ10 ጀምሮ የመጣቸው ይሄ ኦልሞስት ላያዝ ምቹ ነው፣ ግን ደግሞ ሲበዛ ከሴኩሪቲ አንፃር አስቸጋሪ ነው ማለት ደግሞ ሰዎች ሌላ አይዲያ መጡ። ምናመጡ በወለድ ገንዘባችንን እንቆጣጠርላችሁ በሚል ባንክ ሲስተም መጣ። መቼ እንዳለም 1100 እንደ ኢትዮጵያ ደግሞ 1902 ምን መጣ? ባንክ መጣ ማለት ነው። እንግዲህ ባንክ ኦልሞስት ብዙ ችግሮች ይፈታል፣ ግን ደግሞ የራሱ ምን አለበት? አሁን ድክመት አለበት። ከድክመቶቹ ውስጥ ሰው ለምሳሌ ባንክ ቤት ገብቶ ወረፋ መጠበቁን አስቡት። ጊዜ ፈይቶ ሲስተም የለም የሚባልበት አይደለ? ምናልባት ደግሞ ሩቅ ከሆነ ደግሞ ምን ያደርጋል? ጀስት የታክሲ የሚያወጣው አለ። ያን ያ ነገር መቀረስ አለበት ተብሎ ደግሞ ወዴት መጣል? ወደ ሴንትራላይዝድ ወደሆኑ ክሬዲት ካርድ ኦንላይን ፔመንት ሜቶዶች መጡ ማለት። ክሬዲት ካርድ ማለት ጀስት ኤቲኤምን ጨምሮ እነ ዴቢት ካርድ የምንላቸው ነገሮች ውስጥ ይመጣ ማለት ነው። እንግዲህ ሌላኛው ኦንላይን ፔመንት ሜቶድ 1990 ጀምሮ የመጣ ነው። እነዚህ ሞባይል ባንኪንግ፣ ኢንተርኔት ባንኪንግ፣ ቴሌብር፣ ሲቢብር ምናምንላቸው ነገሮች አጠቃላይ የመጡት መቼ ጀምሮ ነው ማለት ነው? ከ1990 ጀምሮ ነው ማለት ነው። እንግዲህ እነዚህ ነገሮች ናቸው ሴንትራላይዝ ናቸው። አንድ ሀገር ላይ ብቻ ምን ያደረጉ ናቸው ማለት ነው? ሴንተር ያደረጉ ናቸው ማለት ነው። ዛት ሚንስ ለምሳሌ እኔ ሞባይል ባንክ ተጠቅሜ የምፈልገውን ነገር ከምፈልገው ከውጭ ሀገር ከዱባይ ሊሆን ይችላል፣ ከአሜሪካ ሊሆን ይችላል፣ ከቻይና ሊሆን ይችላል ላስመጣ አልችልም። ምን ተጠቅሜ? ሞባይል ባንክ ተጠቅሜ። እነዚህ ነገሮች መፈታት መቻል አለባቸው። ምን ያስፈልጋል? ጀስት ዲሴንትራላይዝድ የሆነ ዓለም አቀፍ መገበያ ገንዘብ ያስፈልጋል። ልክ እንደ ብር የሚያገለግል እንደ ዶላር የሚያገለግል ዓለም አቀፍ መገበያ ገንዘብ ያስፈልጋል። እሱም ክሪፕቶ ከረንሲ ነው። እንግዲህ መጀመሪያው ክሪፕቶ ከረንሲ ቢትኮይን ይባላል። 2009 አንድ ሳቶሺ ናካሞቶ የሚባል ትውልደ አውስትራሊያ የመጀመሪያውን ዓለም አቀፍ መገበያያ ገንዘብ ይዞልን መጣማና ቢትኮይን ሲመጣ ብዙዎቹ ምን አድርገዋል? ሪጀክት አድርገውታል። መጀመሪያ አካባቢ መቀበል አቅቷቸው ሲጨነቁ ቆይተው ዛሬ እንግዲህ ከ2009 ኢትዮጵያን አቆጣጠር ተነስቶ እስከ 2026 የቢትኮይን ዋጋ በትልቁ እያደገ እስከ $126,198 ዶላር ምንዛሬ ማለት ነው። የአንድ ቢትኮይን ዋጋ በከረንትሊ በዶላር እስከ $126,198 ዶላር ደርሶ ያውቃል ማለት ነው። እንግዲህ የቢትኮይን እድገት በማየት አጠቃላይ ዲሴንትራላይዝድ የሆነ መንገድ ብዙ ዓለም አቀፍ መገበያዎች ክሬት ተደርጓል። ለምሳሌ ኢቴሪየም፣ ቢኤንቢ፣ ቶን፣ ትራምፕ፣ ሚላኒያ ምናምን ባሉ ብዙ ዓለም አቀፍ መገበያ ገንዘቦች አሉ በሺ የሚቆጠሩ ማለት ነው። እንዲሁም ደግሞ አወር ካምፓኒ ስዋል ያለውን 75 ሚሊዮን አፍሊየት ፕላስ ከስተመር ተጠቅሞ የራሱን ክሪፕቶ ከረንሲ ላውንች አድርጓል። ምን የሚባል ሴቤት የሚባል ማለት ነው። በዋናነት ደግሞ የዚህ ካምፓኒ ክሪፕቶ ከረንሲ መጠቀም አለብን በሚል ነው እዚህ ጋር የተገናኘ ነው ማለት ነው። ስለዚህ ክሪፕቶ ከረንሲ ግን የራሱን ቻለ እድገት አለው፣ ፐርፎርማንስ አለው። ባንዴው ሀብታም አያደርግም፣ ባንዴው አይለውጥም። ልክ አሁን አንድ የከተማ ቦታ ገዝታችሁ ባንዴው በትልቁ ትርፋማ አትሆኑም አይደለ? ልክ እንደዛ ሁሉ ክሪፕቶ ከረንሲን ባንዴው አይደለም እየቆየ ነው የሚያሳድግ። ለምሳሌ ቢትኮይን ስንመለከት ክሬት በተደረገ በአመቱ 2010 ላይ 0.048 ዶላር ነበረ ማለት ነው። ኢማጂን ዛት ያኔ ደግሞ $1 10 ብር አካባቢ ነበርና በዚህ ካልኩሌሽን ስንሰራው
በአንድ ብር እስከ 2 ቢትኮይን የሚገዛበት አጋጣሚ ነበር። ኦር ደግሞ በ48 ሳንቲም አንድ ቢትኮይን ይገዛ ነበር። ኢማጂን ዛት የዛሬ 16 ዓመት ገደማ አንድ ብር አወጣን 2 ቢትኮይን ገዝተን ብናስቀምጥ ዛሬ 40 ምናምን ሚሊዮን የኢትዮጵያ ብር ሜክ ማድረግ የምንችልበት ቻንስ ነበረን ማለት ነው። ለምን 2025 ላይ እንደምታዩት 126198 የአሜሪካ ዶላር በኢትዮጵያ ብር ደግሞ የአንድ ቢትኮይን ዋጋ እስከ 21 እስከ 22 ሚሊዮን የኢትዮጵያ ብር ደርሶ ያውቃል። ሌላኛው ደግሞ ሶላና ነው። ሶላና እንግዲህ የዛሬ 6 ዓመት ገደማ የነበረ 2020 ላይ 0.505 ዶላር የነበረ በ2025 ውስጥ ደግሞ እስከ 294 የአሜሪካ ዶላር ድረስና ያኔ 2020 ላይ በ15000 ብር 1000 ሶላና ይገዛ ነበር። በነገራችን ላይ ማለት ነው ይለው 1000 ሶላና በስንት በ15000 ብር 1000 ሶላና ይገዛ ነበር። 1000 ሶላና ገዝተን ብናስቀምጥ ነው መቼ 2020 ላይ ማለት ነው ዛሬ እንግዲህ እስከ 40 ምናምን ሚሊዮን የኢትዮጵያ ብር ሜክ ማድረግ ይችላል። ዳት ሚንስ ብዙ ሚስ ያደረግናቸው ነገሮች አሉ። ለዛም ነው ቪዥኑ ላይ ከዚህ በፊት ሚስ ያደረግናቸው ዲጂታል አሴቶች ሶሉሽን የሚሆን ነገር መፈለግ አለብኝ ብሎ የተንቀሳቀሰ ያለ ሶ ከነዚህ ውስጥ እንግዲህ ይሄ እነዚህ ነገሮች የምር አስቆርቆሮን ከሆነ ኦር ደግሞ ምን አለ ያኔ ብንሰማ ነው ምን አለ ያኔ ብንዝነረው የሚል የሆነ ውስጣችሁ ላይ ፊሊንግ ካለ ማለት ነው አወር ካምፓኒ ሲሆን እንግዲህ ክሪፕቶ ከረንሲ ይዞልን መጣል። ምን ተብሎ የሚጠራ ኮርቢት ወይም ደግሞ ሲቢት በአብሬቬሽን ልክ እንደ ቢትኮይን ደን ኢቴሪየም የሚያገለግል ዓለም አቀፍ ክሪፕቶ ከረንሲ ወጥቷል ማለት ነው። ኮርቢት as an utility token ነው የሚለው built to unlock access features and advantages across the Sealing ecosystem available for C1 community ነው። እንግዲህ በC1 community አማካኝነት የመጣ በዋናነት ደግሞ አክሰስ ማድረግ የምንችለው ሲሊንክ የሚባል ዌብ3 ዋሌት አለ የምናስቀምጥበት ኦር ደግሞ ስቶር የምናደርግበት የራሱ ቻለ ዋሌት ወይም ደግሞ ኪስ አለው ማለት ነው። ዩቲሊቲ ቶከን ማለት ደግሞ ለአንድ ስፔሲፊክ የሆነ ፕላትፎርም ደግሞ ልዩ የሆነ ፕላትፎርም የምንጠቀምበት ዓለም አቀፍ መገበያያ ገንዘብ ኮርቢት ተብሎ ይጠራል። እንግዲህ እነ ቢትኮይን እነ ሶላና እነ ኢቴሪየም በያዝ ኖሮ ብለን ከተቆርቆር የዚህን ካምፓኒ ክሪፕቶ ከረንሲ መያዝ አለብን ማለት ነው። ሶ እንዴት ነው የምንይዘው ስንል how to get ኮርቢት እንዴት ነው የምናገኘው ስንል our company C1 prepares its own NFT package ይላል። የራሱን የኤንኤፍቲ ፓኬጅ አዘጋጅቷል። የኤንኤፍቲ ፓኬጅ አዘጋጅ ምን አለው በውስጡ ኤንኤፍቲ አለው ነን ፈንገብል ቶክን ወይም ደግሞ ሀብት ነው አሴት ነው ሀብት ነው ዛት ሚንስ በስማችን የተመዘገበ ሀብት ማለት ነው። ኮርቢት የዚህ ካምፓኒ ክሪፕቶ ከረንሲ ነው። ሲሊንግ ክሪፕቶአችንን ኤንኤፍቲአችንን የምናስቀምጥበት ወደ ሀገር ውስጥ ገንዘብ የምንቀይርበት ዋሌት ማለት ነው። እንዲሁም ደግሞ ሌሎችም ዲጂታል ሰርቪስና ፕሮዳክቶች ጨምሮ የያዘ ፓኬጅ ሳትሚስ ፓኬጅ ካምፓኒው አዘጋጅቷል ማለት ነው። እነዚህን ፓኬጆች ነው ያለ ስንት ናቸው? 4 ፓኬጆች ናቸው ያሉት። በጣም አሪፍ ቅርታ ተመልሼ መጥቻለሁ። እነዚህ ፓኬጆች እንግዲህ ምን ናቸው ስንል ወይ ራሱ ቻለ ውክል አላቸው። እንግዲህ የመጀመሪያው ፋየር ፓኬጅ ይባላል። ኦልሞስት አብዛኞቻችን ኢትዮጵያኖች ፐርሰናልን ጨምሮ የዚህ ፓኬጅ ተጠቃሚ ነን ማለት ነው። 2519 ዩሮ ነው ወርዝ የሚያደርገው ማለት ነው በዩሮ ደረጃ ላይ ማለት ነው። እዚህ ጋር እንግዲህ የ4 ኤንኤፍቲ እና የ7500 ኮርቢት ባለቤት መሆን የምንችልበት የመጀመሪያው ፓኬጅ ምን ተብሎ ይጠራል ማለት ነው? ፋየር ኤንኤፍቲ ፓኬጅ ተብሎ ይጠራል። እንግዲህ 7500 ኮርቢት በ2019 ዩሮ ያዝን ማለት ቀደም ለምሳሌ እንደ ሶላና ሲደርስ እንደ ቢትኮይን ሲደርስ አንድ ኮርቢት መሸጥ ብንችል ምን ያክል ገንዘብ ልናደርግ እንደምንችል ኢማጂን ታውሱንና 7500 ኮርቢት አንድ ኮርቢት $100 ሲደርስ ሸጧለሁ ብለን ምናስብ 7500 ሲባዛ በ$100 $750,000 ማለት ነው። $750,000 ማለት ደግሞ በኢትዮጵያ ብር ኦልሞስት እስከ 130 ሚሊዮን የኢትዮጵያ ብር ሜክ ማድረግ የምንችልበት ነው ማለት ነው። ስለዚህ 2019 ዩሮ ምናልባት ብዙ ሊመስል ይችላል፣ ግን የምናገኘው አሴት ትልቅ አሴት ነው። የዛው 4 ኤንኤፍቲ ጨምሮ ያለው ማለት ነው። ይህ ትንሽ በዛ አካል ደግሞ በ819 ዩሮ
ሌላኛው ወተር ፓኬጅ አለ። እዚህ ጋር እንግዲህ የ3 ኤንኤፍቲ እና የ2250 ዩሮ ባለቤት መሆን የምንችልበት ሌላው 319 ዩሮ የሚያደርግ ኤር ፓኬጅ አለ። 2 ኤንኤፍቲ እና እንዲሁም ደግሞ 750 ኮሬት መያዝ የምንችልበት እንደው እስኪ እንደው ልሞክር ለሚል ሰው ደግሞ አሁን ደግሞ የተማሪ ፓኬጅ ባለቤት 129 ዩሮ የምትል ትንሿ ፓኬጅ 300 ኮሬት እና 1 ኤንኤፍቲ ይዛለች። አክቹአሊ እዚህ ጋር ልንሞክር አለ የምንመጣው ለምን ፐርሰናሊ እንኳን 4 ዓመት ብሎ ሞክሬው እንደሚሰራ ትልቅ ነገር እንደሆነ አረጋግጬበታለሁ። ብዙዎቹ ሚሊዮነር ሆነውበታል ማለት ነው። ብዙዎቹ ራሳቸውን ትልልቅ ካምፓኒ ቢልድ አድርገውበታል ማለት ነው። ስለዚህ ልሞክር ሳይሆን ዳይሬክትሊ ልንሰራ ነው እዚህ ጋር የምንገናኘውና ከነዚህ ፓኬጆች ውስጥ እንግዲህ እንደ አቅማችን እንደ ኪሳችን አንዱን ፓኬጅ መርጠን ፐርቻዝ እናደርጋለን። ፐርቻዝ ካደረግን በኋላ እንሰራለን ማለት ነው። መጀመሪያ ስንጀምር የክሪፕቶ ከረንሲ ባለቤት፣ የኤንኤፍቲ ባለቤት እና ሌሎች ልባቶች ጨምረን የምንይዝበት ጀስት ከኪሳራ 100% ነፃ የሆነበት ማለት ነው። ሲዋል ማለት እሱ ነው። ለምን መጀመሪያ ስንጀምር የክሪፕቶ ከረንሲ እና የኤንኤፍቲ ባለቤት ሁነን ስለምንጀምረው ማለት ነው። ኮንግራጁሌሽን ደግሞ አሁን ላይ የአፕግሬድ ፎር ፍሪ ፕሮሞሽን አለ። አፕግሬድ ፎር ፍሪ ፕሮሞሽን ማለት አንድ ሰው አንድ ፓኬጅ ሲገዛ አንድ ስቴፕ ወደሚቀጥለው የምናደርግበት ለምሳሌ ወደኋላ ልመለስላችሁና አንድ ሰው ትንሿን ፓኬጅ ነው ልግዛ ብሎ ቢያስብ ወደሚቀጥለው ፓኬጅ ያድጋል። ዛት ሚንስ አርዝ ፓኬጅ ገዛ ወደ ኤር ያድጋል ማለት ነው። በ129 ዩሮ 300 ኮሬት ሳይሆን 750 ኮሬት ባለቤት መሆን የምንችልበት ማለት ነው። በ319 ዩሮ ደግሞ የጀመረ ሰው ወደ 819 ዩሮ ማደግ የሚችልበት ዛት ሚንስ 2250 ኮሬት ባለቤት መሆን የምንችልበት ይበዝ በ819 ዩሮ ደግሞ የጀመረ ሰው ደግሞ ወደ ፋየር ፓኬጅ ማደግ የሚችልበት ወይ ደግሞ ትልቁን ፓኬጅ የምናገኝበት 7500 ኮሬት ማግኘት የምንችልበት ማለት ነው። እንደ 2019 ዩሮ ነው ወርዝ ማድረግ የምፈልግ ያለ ሰው ደግሞ ምናልባት ሌላኛ ትልቅ ፓኬጅ አለ። በፕሮሞሽን ሰዓት ብቻ የሚመጣ ፒቪዚ ኤሌመንት ተብሎ የሚጠራ ፓኬጅ አለ። እዚህ ጋር እንደምታዩት ማለት ነው 12750 ኮሬት ባለቤት መሆን የምንችልበት ፓኬጅ ነው ፒቪዚ ኤሌመንት ፓኬጅ ማለት ነው። ስለዚህ ከረንትሊ ከ750 ኮሬት አንስታችሁ እስከ 12750 ኮሬት እስከ 12750 ኮሬት ድረስ ማግኘት የምንችልባቸው ፓኬጆች አሉ ማለት ነው። አስማች አስፖሲብል እንድትጠቀሙበት እፈልጋለሁ ማለት ነው። እንግዲህ ከነዚህ ከክሪፕቶ እና ከኤንኤፍቲ ውጭ ደግሞ የሄጂንግ ካምፓኒ ክሪፕቶ ከረንሲ እና ኤንኤፍቲ የምናስቀምጥበት የራሱን የቻለ ዋሌት ወይም ደግሞ ኪስ አለው ካምፓኒ ሲሊንክ ዋሌት ተብሎ ይጠራል። ዌብ3 ዋሌት ነው። ዲሴንትራላይዝድ ፋይናንስ ዳት ሚንስ ገንዘባችንን ኢንክሉዲንግ ኮርቢትን ጨምሮ ማለት ነው። እዚህ ጋር እንደምታዩት ኮርቢት ሊሆን ይችላል፣ ዩኤስዲቲ ዶላር ሊሆን ይችላል፣ አቫክስ የሚባል ክሪፕቶ ሊሆን ይችላል፣ ቢትኮይን ሊሆን ይችላል፣ ቢኤንቢ ሊሆን ይችላል። የትኛውንም ዓለም አቀፍ ክሪፕቶ ከረንሲ ማስቀመጥ የምንችልበት ዋሌት ነው ማለት ነው። እንግዲህ መልቲ ቼይን ዋሌት ተብሎ ይጠራል። መልቲ ቼይን ማለት ብዙ ብሎክቼን ሲስተሞችን ኦልሬዲ ኦር ደግሞ ለትራንዛክሽን እንጠቀምባቸው ብዙ ኔትወርኮችን ወይም ደግሞ ሰፖርትድ ኔትወርኮችን የምንጠቀምበት ማለት ነው። የዚህ ካምፓኒ ደግሞ የራሱን ቻለ ብሎክቼን ሲስተም አለው ዋሌት የሚጠቀምበት። እዚህ ጋር በቀስት ያመለከትኩት ሲሊንክ ቼይን ማለት የዚህ ካምፓኒ ክሪፕቶ ከረንሲ ጀስት ትራንዛክሽን ብንፈጽም የምንጠቀመው ኔትወርክ ታይፕ ወይም ደግሞ ብሎክቼን ታይፕ ምን ተብሎ ይጠራል? ሲሊንክ ቼይን ተብሎ ይጠራል ማለት ነው። እንግዲህ ኮርቢት ስትሪሚንግ ማለት ኮርቢት ስትሪሚንግ ማለት ደግሞ ጀስት ፍሎ ኦር ትራንስፈርስ ኦፍ ኮርቢት ፍሮም C1 አካውንት ሲሊንክ ዋሌት ነው። ከC1 አካውንት ወደ ዋሌቱ ኮንት ምን እያደረገ ያለበት ስትሪም እያደረገ ወይ ደግሞ ትራንስፈር እያደረገ ያለበት ታይም ላይ ነው የምንገኘው ማለት ነው። ሌላው ደግሞ እንግዲህ ሲሊንክ ካርድ ይላል። እንግዲህ በጣም ደስ የሚል በነገራችን ላይ ዓለም አሁን ላይ በጣም በቴክኖሎጂ ያደግንበት ማለት ያደገችበት ሌላ ደረጃ የደረሰችበት ታይም ላይ ነው የምንገኘውና ሲሊንክ ካርድ ማለት ሰዎች ልክ እንደ ኤቲኤም አይደል ክሪፕቶ ካርድን እንደ ኤቲኤም ካርድ በመጠቀም ክሪፕቶአቸውን ወደ ፊያት ወደ ሀገር ውስጥ ገንዘብ በካርዱ አማካኝነት ቀይረው መጠቀም የሚችሉበት ማለት ነው። አውር ደግሞ ለምሳሌ ክሪፕቶ የማይጠቀም ሰው ነገር ግን ለምሳሌ አሁን አሜሪካ ዶላር የምትጠቀመው አይደለ ከአሜሪካ የሆነ ነገር ማምጣት ብፈልግ እኔ በሲሊንክ ካርድ አማካኝነት ኮርቢት ካለኝ ኮርቢት ቀጥታ ወደ ዶላር ተቀይሮልኝ ራሱ ሲስተሙ ቀይሮት እቃ መግዛት የምችልበት ኦር ደግሞ ፎር መርቻንት ወይ ደግሞ ለነጋዴ የሚያገለግልበት እንደ ኤቲኤም ካርድ የምንጠቀምበት ማለት ነው። ሲሊንክ ካርድ የዚህ ካምፓኒ ዋሌት የራሱን ክሪፕቶ ካርድ ይዞልን መጥቷል ማለት ነው። ሌላኛው ዩኤንኤክስ ኤክስቼንጅ ነው። ዩኤንኤክስ ኤክስቼንጅ ማለት እንግዲህ ልክ እንደነ ባይናንስ ኤክስቼንጅ እንደነ
ኦኬኤክስ፣ ቢትጌት፣ ባይቢት ምናቸዋል ዛኒስ ክሪፕቶ ከረንሲ የሚቀይር ማለት ወደ ሀገር ውስጥ ገንዘብ የምንቀይርበት ዩኤንኤክስ ኤክስቼንጅ የዚህ ካምፓኒ ክሪፕቶ ከረንሲ መጀመሪያ ላይ የምንቀይርበት ኤክስቼንጅ ዋሌት ነው። the next evolution of trading is coming ይላል። እንግዲህ አሁን ላይ በትልቁ እያደገ ያለ በቅርብ ላውንች የሚደረግ በዚህ ካምፓኒ ክሪፕቶ ከረንሲ ደግሞ ሴንተር ነው የመጣው ማለት ነው። the center of ዩኤንኤክስ is Corbit ነው የሚለው እዚህ ጋር ማለት ነው። it's powered by Corbit ይላል as the center of ዩኤንኤክስ ሲቢት። ለምሳሌ በባይናንስ ውስጥ ብንመለከት የባይናንስ ሴንተር ምንድነው? ቢኤንቢ ነው። የኦኬኤክስ ሴንተር ምንድነው? ኦኬቢ ነው። የቶን ዋሌት የቴሌግራም ማለት ነው ቶን ነው ሴንተሩ ማለት ነው። ስለዚህ የዚህ ካምፓኒ የዩኤንኤክስ ሴንተሩ ማለት ነው ሲቢት ወይ ደግሞ የዚህ ካምፓኒ ክሪፕቶ ከረንሲ ነው ማለት ነው። ስለዚህ የምንፈልገው ፕራይስ ላይ ስንደርስ እዚህ ኤክስቼንጅ ዋሌት ላይ ኮንቨርት እናደርጋለን ወይ ደግሞ ኤክስቼንጅ እናደርጋለን ማለት ነው። ሌላው ደግሞ አሁንም ፓኬጁ ጋር ያሉ ፕሮዳክቶች አሉ። C1 ዲጂታል ፕሮዳክት ኤንድ ሰርቪስ። ለምሳሌ ፕላኔት ኤክስ ማለት ቀድም ነግራቸዋለሁ በሜታቨርስ ውስጥ ያለ ብያቸዋለሁ። ሶ በሜታቨርስ ውስጥ ያለ የመሬት ኮፒ ማለት ነው። ለምሳሌ ምን ሊሆን ይችላል? ፕላኔት ኤክስ ማለት መሬት ላይ በስኩዌር እየከፋፈልን ምን እንደምናደርግ ሁሉ በመሬት እንደምንሸጥ ሁሉ ፕላኔት ኤክስ ውስጥም ራሱ ያለ ፒክስ ተብሎ የተከፋፈሉ አሉ። እነዛን ፒክሶች ተጠቅመን ማለት ነው በእነዛ ፒክሶች እየተጠቀም መሸጥ መለወጥ የምንችልበት ቴሪቶሪ ገንብተን የምናከራይበት ቨርቹዋል ላይ ማለት ለምሳሌ ሰው ኮሚኒኬት ማድረግ ቢፈልግ በፕላኔት ኤክስ አማካኝነት ማስጠቀምን መጠቀም የምንችልበት ማለት ነው። ፕላኔት ኤክስ ተብሎ ይጠራል። ሌላኛው C1 ትራቨል ነው። C1 ትራቨል ማለት ደግሞ ሰው ከቦታ ቦታ ሲዘዋወር ብዙ ጊዜ ሆቴል ቡክ ያደርጋል። ሰው ከቦታ ቦታ ሲዘዋወር ሆቴል ቡክ ማድረግ ማለት ምን ማለት ነው? ለምሳሌ እኔ ነገ ወደ ዱባይ መሄድ ብፈልግ ዱባይ ሄጄ ሆቴል ከምፈልግ ይልቅ ቀድሜ ከዚሁ ቡክ ማድረግ የምችልበት ሲስተም ነው። ቀኑን ስፔሲፊክ አድርጌ ከዚህን ቀን እስከዚህን ቀን ብዬ ቡክ አደርጋለሁ። አድቫንቴጁ ምንድነው? ለሚጠቀመው አካል ዲስካውንት አለው፣ ለሚያስጠቅመው አካል ደግሞ ኮሚሽን አለ። ከ10 እስከ 20% ድረስ ኮሚሽን ባለበት መንገድ እናደርጋለን ማለት ነው። ጀስት መጠቀም እና ማስጠቀም የምንችልበት C1 ትራቨል ኖት ኦንሊ ሆቴል ለማስጠቀም ብቻ አይደለም፣ የፕሌን ቲኬቶችን እንኳን በዲስካውንት መቁረጥ የምንችልበት ሆቴል ስንመለከት ኢትዮጵያ ውስጥ ራሱ እንደ አዲስ አበባ ካገኘን ከ35 ሆቴሎች በላይ እዚህ ውስጥ አብረው ይሰራሉ ማለት ነው። ለኛው ሜታቨርስ ነው። ይሄኛው ልክ እንደ ፕላኔት ኤክስ ሜታቨርስ ዓለም ውስጥ የሚሰራ የሜታቨርስ ሸሮችን በመሸጥ በመለወጥ ገንዘብ ሜክ ማድረግ የምንችልበት ነው። ቲግራ ክሪፕቶ ስለ ክሪፕቶ ከረንሲ አንደርስታንድ ማድረግ የምንፈልግና እንዴት ነው ትሬድ እናደርጋለን እንዴት ትርፋማ እናለን የሚሉ ትምህርቶችን የሚያቀርበን ኤዱኬሽን ክሪፕቶ ኤዱኬሽን ፕላትፎርም ማለት ነው። ሌላኛው ማይንዶ የትምህርት ካምፓኒ ነው። አሁንም ማለት ነው የትምህርት ካምፓኒ ሲባል ፐርሰናል ዴቨሎፕመንት ማለት ነው። ለምሳሌ how to be entrepreneur, how to shift from negative to positive mindset የሚሉ how to be network ትምህርቶችን የሚያቀርብልን ማለት ነው። ሌላው C1 ፊትነስ ነው። እዚህ ጋር ደግሞ ልክ እንደ ጂም እንጠቀምበታለን፣ እንደ ጂም ቤት ማለት ነው። ቤታችን ውስጥ ቁጭ ብለን C1 ፊትነስ ወለ መምጣ የስፖርት ኢንተርቴይንመንቶች አሉ። እነሱን እያየን ስፖርት መስራት የምንችልበት ራሳችንን ማሳደግ የምንችልበት ፕሮዳክት ነው ማለት ነው። እንግዲህ እነዚህ እዚህ ካምፓኒ ውስጥ ስንጀምር ከኮርቢት ከኤንኤፍቲ ከሲሊንክ ቻይን ከክሪፕቶ ካርድ ከዩኤንኤክስ በተጨማሪ ማለት ነው አክሰስ ማድረግ የምንችልባቸው ልንጠቀምባቸው ወደ ማለት እናስጠቅማቸው የምንችልባቸው ፕሮዳክት ኤንድ ሰርቪስ ናቸው ማለት ነው። እነዚህ በፓኬጅ ውስጥ ናቸው ያሉት። ከዛ ባለፈ ደግሞ እንደ ሴልስማን አውር ደግሞ እንደ ኢንተርፕረነር ስንሰራ ምን ሰርቼ ምን አገኛለሁ? C1 ኮምፐንሴሽን ፕላን ምን ሰርቼ ምን አገኛለሁ? እንግዲህ ካምፓኒያችን መጀመሪያ ስንጀምር ከሚሰጠን አሴት በተጨማሪ ደግሞ ስንሰራ እንደ ቢዝነስ ኦነር እንደ ኢንተርፕራይዝ ስንሰራ ገንዘብ ሜክ ማድረግ እንችላለን። ከነዚህ ውስጥ እንግዲህ የመጀመሪያው ዳይሬክት ሴልስ ቦነስ ነው። ከፕሮዳክቶች ውስጥ አይዘር ፕላኔት ኤክስ ሊሆን ይችላል ኦር C1 ትራቭል ሊሆን ይችላል ኦር ፊትነስ ሊሆን ይችላል። ማስጠቀም በምንችልበት ሰዓት አንዷን ሲንግል በፓኬጅ መልኩ ሳይሆን ሲንግል ፕሮዳክት ስናስጠቀም እንግዲህ እንደየፕሮዳክቱ ከ10 እስከ 20% ድረስ ኮሚሽን የምናገኝበት የቦነስ አይነት ዳይሬክት ሴልስ ቦነስ የግል ቦነስ ነው። እኔ ካስጠቀምኩ እኔ ነኝ የሚከፈለኝ ማለት ነው። ሌላኛው ፓወር ኦፍ 5 ነው። ብዙ ጊዜ ቢዝነስ ስንጀምር ፍራቻ አለብን። ብከስርስ አይደል የሚለውን ነገር የምናስወግድበት ሞቲቬት ያደርገን የሚችል የ15 ቀን ቦነስ ነው። እንግዲህ በ15 ቀን ውስጥ መጀመሪያ ትሬኒንጎችን ወስደን በ15 ቀን ውስጥ እኔ ጀመርኩበት ፓኬጅ አለ። ምናልባት ከኔ ፓኬጅ በላይ ወይ ደግሞ የኔን ፓኬጅ ሊሆን ይችላል 5 ፓኬጅ መሸጥ ስችል
የጀመርኩበት ኢኒሻል ካፒታል በ16ኛው ቀን ውስጥ ካምፓኒው መልሶ ሪተርን ማድረግ የሚችልበት የቦነስ አይነት ምን ተብሎ ይጠራል? ፓወር ኦፍ ፋየር ተብሎ ይጠራል። ደግሞ ፊር ኦፍ ሎስ ቦነስ ተብሎ ይጠራል። ሌላው ማቺንግ ቦነስ። ማቺንግ ማለት ዝምድና ማለት የዝምድና ቦነስ ነው። የዝምድና ቦነስ ማለት ቅርታ ሲዋን ቦነስ በጣም ወደው ቦነስ ኦር ደግሞ ባይናሪ ቦነስ። ሲዋን ቦነስ ማለት ቲም ወርክ ቦነስ ተብሎ ይጠራል። ኦር ደግሞ ቢዝነስ ኦነር ቦነስ ተብሎ ይጠራል። ቀድም ቢዝነስ ኦነር ነኝ ብያቸዋለሁ። ቢዝነስ ኦነር መሆኔን የማውቀው በዚህ ቦነስ አንዴ የራሳችሁን ቢዝነስ ወይም ደግሞ ሲስተም ቢውልድ ካደረጋችሁ በኋላ ሲስተም እናንተ ገነባችሁ ሲስተም ውስጥ ወይም ደግሞ ቲም ውስጥ ኦር ቢዝነስ ውስጥ ፓኬጅ በተሸጠ ቁጥር ገንዘብ ሜክ ማድረግ የምትችሉበት ነው። ገንዘብ ሜክ ማድረግ የምትችሉበት ለምሳሌ አርዝ ፓኬጅ ቢሸጥ 55 ዩሮ አንድ ሳይድ፣ ኤር ፓኬጅ ቢሸጥ 15 ዩሮ፣ ወተር ቢሸጥ 40 ዩሮ፣ ፋየር ፓኬጅ ደግሞ 125 ዩሮ ማለት ነው። እንግዲህ ባይንስቱ ነው ሁለት ሌግ አለው ሌፍት እና ራይት 1 to 1 1 to 1 3 የሚባለው ደግሞ የሚከፍልበት መንገድ አለ። ዛት ሚንስ 1 to 1 ማለት ሁለት አርዝ ለምሳሌ በትንሹ እንኳን ቢሆን 5.5 ዩሮ ሲባዛ በሁለት 11 ዩሮ ማለት ነው። ስለዚህ በትንሹ ከ11 ዩሮ ተነስቶ ካምፓኒው እስከምን ድረስ ይከፍላል ማለት ነው? እስከ 80 ሚሊዮን ዩሮ ድረስ በቲም ወርክ ማለት ነው። ኦልሞስት 90% ቲሙ እየሰራ እኔ 10% እየሰራውኝ እስከ ስንት ድረስ ማለት ነው? እስከ 80 ሚሊዮን ዩሮ ድረስ። እንግዲህ 11 ዩሮ ማለት ኦልሞስት 2000 ምናምን ብር ነው፣ 2200 ምናምን አካባቢ ነው። 80 ሚሊዮን ዩሮ ማለት ደግሞ 16 ቢሊዮን ብር ነው። ስለዚህ ከ2200 ብር ጀምረን እስከ 16 ቢሊዮን የኢትዮጵያ ብር ድረስ ሜክ ማድረግ የምንችልበት የቦነስ አይነት ምን ተብሎ ይጠራል? ሲዋን ቦነስ ተብሎ ይጠራል ማለት ነው። ሌላው ማቺንግ ቦነስ ነው። ይቅርታ ማቺንግ ቦነስ ማለት የዝምድና ቦነስ ነው። የዝምድና ቦነስ ቀደም what do you want to achieve in life ከሚለው ጥያቄ ውስጥ አንደኛው ምን ይላል? helping others ይላል። እንግዲህ ሰውን በማገዝ የሚከፈል ቦነስ ነው። ዛት ሚንስ ሰውን አግዛችሁ ረድታችሁ በሲዋን ቦነስ ገንዘብ ሲከፈላቸው 10% ዛት የሚከፈለን ከነሱ ተቀም ሳይሆን ካምፓኒው ከራሱ። ለምሳሌ እኔ አንድ ሰው አገዝኩኝ ረዳውኝና 10,000 ዩሮ ሜክ እንዲያደርግ ባደርገው እኔ 1,000 ዩሮ ሜክ አደርጋለሁ። ከሱ ምንም ነገር አይቀነስም። ስላገዝኩ ስለረዳሁት በእኔ ምክንያት ስለሆነ ያን ገንዘብ ሜክ ያደረገው እኔ ምን ማድረግ ይችላል ማለት ነው? እስከ 10% ዛት ይከፈለኛል ማለት። ይሄ ደግሞ እስከ 5ኛ ትውልድ እየተከፈለን አጠቃላይ ማለት ነው። እንግዲህ በሲዋን በማቺንግ ቦነስ ማለት 3 ታይምስ ሲዋን ቦነስ ማክሲመም ይከፍላል እስከ 240 ሚሊዮን ዩሮ ድረስ የመክፈል አቅም አለው ማለት ነው። 240 ሚሊዮን ማለት ኦልሞስት ወደ 48 ቢሊዮን የኢትዮጵያ ብር ድረስ የመክፈል አቅም አለው ማለት ነው። ሌላው ደግሞ ቋሚ ክፍያ አለው ሬዚዱዋል ቦነስ። ሬዚዱዋል ቦነስ ሲባል ግን አንዴ በሰራነው ስራ ነው። አንዴ በሰራነው ሲስተም የሚሰጡ ራንኮች ወይም ደግሞ ሌብሎች አሉ። እዚህ ጋር እንደምታዩቸው ቲም ሊደር፣ ኮኦርዲኔተር፣ ማናጀር፣ ዳይሬክተር፣ ፕሬዚዳንት፣ ሲኒየር ፕሬዚዳንት እና አምባሳደር ሌብሎች አሉ። እነዚህ ሌብሎች ቤዝድ ኦን ሲዋን ቦነሳቸው የሚያደርጉት ማለት ነው። እነዚህ እያደጉ ወደ ቁጥር በየወሩ የምናገኘው የትርፍ ክፍፍል ማለት ነው። ትርፍ ክፍፍል ማለት ካምፓኒው ከሚያተርፈው ትርፍ ውስጥ 40%ን እዚህ ጋር 7 ኔትወርኮች አሉ። በውስጡ ደግሞ 3 አለ። 7 ሲባዛ 3 21 ፑል አለ። 40% ትርፉን ሲካፈል 21 አድርጎ ከዛ ደግሞ እያንዳንዱ ሌቭል ላይ ያለ ሰው እኩል የሚከፋፈልበት መንገድ ነው። ሌላችን ባሳደግን ቁጥር የምናገኘው ትርፍ ክፍፍሉ በዛው ልክ እያደገ ይሄዳል ማለት ነው። ሌላው እንግዲህ ይሄን ካየን እንግዲህ ሲዋን ምንድነው? የት ነው የሚገኘው? ከክሪፕቶ ከረንሲ ጋር ያለው ዝምድና እንዴት ነው? ፋውንደሩስ ማን ነው? እንዲሁም ደግሞ ራዕዩና ተልዕኮስ ምንድነው? የዚህ ካምፓኒ ክሪፕቶ ከረንሲ እንዴት ነው የምናገኘው የሚለውን ነገርና እንዲሁም ደግሞ ፕሮዳክቶችን ሰርቪሶችን በትክክል አንደርስታንድ ካደረግን ከዛ አልፎ እንዴት ሰራለው እንዴት ገንዘብ ይከፈለኛል የሚለው ነገር ካወቅ እንዴት ነው እዚህ ውስጥ ደግሞ ስኬታማ መሆን እንዴት ጀምሬ ነው ስኬታማ መሆን የሚሉትን ቅደም ተከተሎች አሉትና እነሱን ቅደም ተከተሎች እናያለን ማለት። የመጀመሪያው ስቴፕ 1 ጆይን ባይ ስፖንሰር ሊንክ ኤንድ QR ኮድ አስ አን ኢንዲፔንደንት አትሌት። መጀመሪያ ቢዝነስ ሪከመንድ ባደረገኝ ሰው ሊንክ ውስጥ ምን አደርጋለሁ? ሬጂስተር አደርጋለሁ፣ እጀምራለሁ። እንደምን ነው የምጀምረው? ኢንዲፔንደንት አትሌት። ኢንዲፔንደንት አትሌት ማለት ቢዝነስ ኦነር ለመሆን ወይ ደግሞ የቢዝነስ ባለቤት ለመሆን ነው የሚጨምረው። ሶ ጆይን ባይ ስፖንሰር ሊንክ ኦር QR ኮድ አስ አን ኢንዲፔንደንት አትሌት ሆነን እንጀምራለን። ከጀመርን በኋላ ስቴፕ 2 አክሰስ ኮምፕሬሲቭ ትሬኒንግ ፕሮግራም ትሬኒንጎችን እንወስዳለን።
በቀን ባለችው 30 ደቂቃም ትኖራል። አንድ ሰዓትም ይኖራል። ትሬኒንጎችን በትክክል መፍታት ነው። ከፓኬጅ በላይ ትሬኒንግ ወሳኝ ነገር ነው። ለምን አዲስ ኢንዱስትሪ አዲስ ቢዝነስ ነው የምንጀምረው ያለ ትሬኒንግ ማለት የሰዎችን ልምድ የምናገኝበት ማለት ነው። ስለዚህ ትሬኒንግ በተከታታይ ምን ማድረግ ነው መውሰድ መቻል ነው ማለት ነው። ከዛስ ፕሮሞት ፕሮዳክት ቱ ከስተመር ኤንድ ቢልድ ዮር ኔትወርክ ነው። የራሳችንን ሲስተም ነው ቢልድ ምናደርግ በምን በፕሮሞሽን አይደለም። ቢዝነስ ከተባለ ሰላ አባውት ፕሮሞሽን ዊዛውት ፕሮሞሽን ዜር ኢዝ ኖ ቢዝነስ አለ። ፕሮሞሽን የሌለበት ቢዝነስ የሚባል ነገር አይደለም። ትልቅ ቢዝነስ ሱቅ እንኳን ፕሮሞት ያደርጋል አይደል? ስለዚህ ፕሮሞት አድርገን የራሳችንን ኔትወርክ ቢልድ ማድረግ። ስንት ሶስተኛው ስቴፕ። አራተኛው ስቴፕ ኤርን ኮሚሽን ገንዘብ ማግኘት ነው። በምናችን በሴልሳችንና በቲምወርክ ፐርፎርማንስ በሴልሳችን ኦር ደግሞ እኔ የገነባሁት ቲም ውስጥ እኔ የገነባሁት ሲስተም ውስጥ ምን ያክል ሽያጭ አለ በሚለው መንገድ ካምፓኒ ያለ ምንም ወደኋላ ማለት ኮሚሽን ያስገኛል፣ ገንዘብ ያስገኛል። እንግዲህ ይህ ነገር ለ4 ዓመት ሙሉ ሞክሬዋለሁ። በሰራነው ልክ ባበረከትነው ልክ በቲም ባገዝነው ልክ ኮሚሽን እንደሚከፈል ፐርሰናሊ ያረጋገጥኩበት ነው ማለት ነው። ስቴፕ 5 ደግሞ ሪሲቭ አንጎይንግ ሰፖርት ኤንድ ሜንተርሺፕ ነው። የማያቋርጥ እርዳታ ማግኘት ከማን ኃላፊነት ወስዶ ካስጀመረ ሰው ኃላፊነት አለበት። ኃላፊነት አለብኝ ፐርሰናሊ እንኳን ማስጀመር። ለምን እዚህ ጋር ሰፖርት ማድረግ ከሰዎች ደግሞ ኤክስፒሪየንስ ማግኘት ሜንተር ወይ ደግሞ ምክር ማግኘት ግዴታችን ነው። ለምን ካል ማደግ ከፈለግን ካደጉ ሰዎች ወይ ደግሞ ገንዘብ ከተከፈላችሁ ሰዎች እንዴት ነው የተከፈላችሁ፣ እንዴት ነው ያደጋችሁ፣ እንዴት ነው እዚህ ደረጃ ያደረሳችሁ የሚለውን ነገር ከነሱ ቁጭ ብለን ልምድ ወስደን መስራት የምንችልበትና እነዚህ ስቴፖች በትክክል ከተከተልን ማለት ነው በእርግጥ እዚህ ካምፓኒ ውስጥ ስኬታማ እንሆናለን። በሚሊዮን የሚቆጠር ዶላር ሜክ ማድረግ የምንችልበት ትልቅ ካምፓኒ ነው ማለት ነው። ብዙ ጊዜ ደግሞ ትሬኒንግ ከምንወስድባቸው መድረኮች ውስጥ እንደዚህ አይነት መድረኮች አሉ። በአካል የምንገኝባቸው ምናልባት ኦንላይን ላይ የምናገኛቸው ትሬኒንጎች አሉ። ኦፍላይን ደግሞ በዚህ መንገድ ለምሳሌ የመጀመሪያው C1 ወርልድ 2025 ላይ እንግዲህ ጥቅምት ላይ ካምፓኒው ባንኮክ ወይም ደግሞ ኤዥያ ዙሪያ ላይ የተዘጋጀ ትልቅ ፕሮግራም ነበር። የ3 ቀን ኤቨንት ነበር ካምፓኒው ያዘጋጀው ኤቨንት ማለት ነው። እንግዲህ ዛ ኤቨንት ውስጥ ብዙ ሰዎች የተገኙበት እዚህ ጋር እንደምታዩት ማለት ነው ብዙ ኤክስፐሪንስ ለሰዎች ሼር ያደረጉበት በአካል የተዘጋጀ ኤቨንት ደግሞ ኦፍላይን ፕሮግራም ነበር ማለት ነው። እዚህ ጋር የምታዩት ደግሞ እንደ ሀገር ኢትዮጵያ ጎንደር ላይ እንግዲህ በአንድ ቀን ከ400 በላይ ሰዎች የተገኙበት ትልቅ ኤቨንት ትልቅ ፕሮግራም ነበር። በዚህና ዓመት ነው በ2018 በኢትዮጵያ አቆጣጠር ማለት ነው። እዚህ ጋር ደግሞ አዲስ አበባ ይላል። አዲስ አበባ እንግዲህ በአምዳ ሲኒማ የሚባል አለ። እንግዲህ ፐርሰናሊ እኔም የተገኘሁበት አጋጣሚ እንደውም ማስተር ኦፍ ሴሬሞኒ የነበርኩበት በጣም ትልቅ ድባብ የነበረው ኦልሞስት ከ300 በላይ ሰዎች የተገኙበትና የክሪፕቶ ከረንሲ ባለቤት የዲጂታል አሴት ባለቤትና ብዙዎቹ የተቀየሩበት ትልቅ ፕሮግራም ነበር። እንደዚህ አይነት ፕሮግራሞች አስፈላጊ ነገር ናቸው። ከዚህ ባለፈ ደግሞ ማታ በኦንላይን የሚዘጋጁ ፕሮግራሞች አሉ። እነዚህ ነገሮች ስንካፈል ከሰዎች ልምድ እናገኛለን፣ አብረን እናድጋለን ማለት ነው። እንግዲህ ለአጠቃላይ ዌልካም ቱ C1 ፋሚሊ ይላል። you must decide today where are you tomorrow። እንግዲህ what do you want to achieve in life ብያቸዋለሁ መጀመሪያ ላይ what do you want to achieve in life ሊስጠይቃችሁ ምን ለማሳካት የምትፈልጉት የሆነ የራሳችሁ ምርጫ ካለ ያንን ነገር ግን ለማሳካት የምንወስነው መቼ ነው? ዛሬ ነው። ዛሬ ሲባል ግን አንደርስታንድ አድርገን ወዴት ነው የምንሄደው፣ ምንድነው የምሰራው ነገር የሚለውን ነገር በትክክል አንደርስታንድ አድርገን በዛ ልክ ማለት ነው ወስነን የነገ ህይወታችንን የነገ ማንነታችንን ማስተካከል የምንችልበት ኢትዮጵያን የዲጂታል ከረንሲ የዲጂታል አሴት ባለቤት ማድረግ የምንችልበት ትልቅ ካምፓኒ ትልቅ ኢንዱስትሪ ውስጥ ያለ ነው ማለት ነው። እንግዲህ በእርግጠኝነት ደግሞ የሆነ አንደርስታንድ አድርጋችሁ ኮምፕሊት ያደረጋችሁ ነገር ደግሞ ካለ ደግሞ እንግዲህ በውስጥ አወርተን ያለውን ነገር ተረድተን በትልቁ ማደግ የምንችልበትና በቲም የምንሄድበት ቢዝነስ ነው ማለት ነው። ጥሩ አዳማጮች ናችሁ። ጥሩም እንደምታዳምጡም ወደፊትም እርግጠኛ ነኝ ማለት ነው። አመሰግናለሁ። መልካም ምሽት ተመኘሁላችሁ።